ሁላችሁም ያው ነገ የመድኃኔዓለም ወራዊ መታሰቢያ ነውና እንኳን አደረሳችሁ። በቅድሚያ ያው ነነዌ ጾም ደግሞ ነገ ያልቃል። እንግዲህ ከነገ ወዲያ ደግሞ ነነዌ ጾም ተፈታ ብላችሁ ደግሞ ስጋ ቤቱን አጨናንቁት አሏችሁ። እኛ እንኳን ያው እኔን የዋህደን ስትመለከቱ ብዙም ስጋ የምንበላ አይነት ሰዎች አይደለም። ስታዩን ራሱ አለ አይደል ከስጋ ጋር ብዙም ዝምድና የለንም አሏችሁም አይደል? ይዋድ ዝም አለ። እንግዲህ ያው እሱ ግንኙነት አለው ማለት ነው። ይቅርታ እንግዲህ እውነት ነው የጌታ ሰው ቆይተው ነው እንደ ደረሰኝ እቺን የጌታ ሰው ደግሞ አንተ መጠቀም ጀመርክ አይደለም እንዴ? አታምንበትም? አረ በጣም ነኝ በጣም እኮ አንዳንዶቹ ቀድመው ስለያዙት የነሱ መሰላቸው እንጂ የኛ እኮ ነው ሪዝኬኛ። ስማ የኛ ነው የኛ እንዳትለን እዚሁ እንደዛ እንዳትጀምር እንትን ለመግቢያ እንዲሆነን ያክል ይዋዴ ቀደም ያልነው ሐሳብ ላይ የተወሰነ መጀመሪያ ሪፍሌክት እናድርግ ጋይስ። ተመሳሳይ ጾታ ጋብቻና በተለይ ከፕሮቴስታንቲዝም ጋር በተገናኘ ያው ሰሞኑ ኬሲ ጋር እንትን ያለ ካካ ያኛው ስልክ ቪዲዮ ማሳየት ይችላል እንዴ? ካሜራ ብርተ የሆነ ቲክታክ ላይ ቪዲዮ ማሳየት ይችላል? ፒሲ አለ ለፊት ከፒሲ ቲክቶክ እኔ ፔጅ ላይ ገባና ከዚህ በፊት የሆነ ጊዜ የሰራሁት ቪዲዮ ትዝ ይላል እንደዚህ ተመሳሳይ ጾታና ፕሮቴስታንቲዝም ምናምን ብዬ እኔ እንጃ ግን ሰርች ባረግ ሜቢ ቼክ ላደርግ እስከዛ ኦር ደግሞ መላክ የሚችል ሰው ይላክልኝ። ቆይ አንዴ ስንተኛ ቪዲዮ እንደሆነ አንዴ ቼክ ላድርግና እኔ ቆይ በዚህኛው ስልኬ ጋይስ እስከዛ ድረስ እናንተ ታብታብ አድርጉ። አንዴ ስንተኛ ቪዲዮ እንደሆነ ቆይ ቼክ ላድርግና አላሳውቅ። ይቅርታ አንዴ ይቅርታ። እስከዛ ድረስ ትንሽ ታገሱን እናንተ ምርጦች። የተወሰነ ነገር ለማለት እንሞክር። ጠቅለል ያለውን ነገር እንትን ለማለት የሆነ ሪፍሌክት ማድረግ ያለብን ይመስለኛል። እንደዚህ አይነት ሐሳብ ላይ ብዙ ሰዎች ባለማወቅ ያሉበት ህብረት ራሱ ምን አይነት ህብረት እንደሆነ ብዙ ሰዎች አያውቁም። ችግሩ እሱ ነው። እሺ አንዴ እንዴ ካለ አንድ ቁጥር ጻፍ ካካ ታሳያለህ ብዬ እየጠበቅኩ አንተ ሰውዬ 6 9 ካካ አለ አንድ ቁጥር እየጻፈከው ነው እንዴ? አላየሁትም። ጎንበስ ብዬ ነበር እኔ። እስቲ እሺ እንትኑ ነው ሰማ እኔ ፔጅ ላይ ገባና ማለት ነው ፓፓ ይሰማል? ይሰማል። የተወሰነ ወደ ታች ትወርዳለህ። አንድ 20 ምናምን ቪዲዮ ወደ ታች ወረድና ትዝታው ላይ አንድ የሰራሁት ቪዲዮ አለ። ከሱ አጠገብ ያለ ቪዲዮ ከፈተው። ቆይ እኔ ያሳያለሁ። በቃ ችግር ላፕቶፕን ከፈተውና አሳያለሁ። እኔ አንዴ በትልቁ ላድርገህና በዋዲ ቦታ አንዴ ላድርገህና ከዛ እስቲ ለመግቢያ እንዲሆነ ነው ጋይስ። አረ በስመ አብ አንተ ራሴን በብዙ እሺ ትንሽ ግራ ያጋባል ታውቃለህ። እሺ የትኛው መሰለ ወረዳውንም አንዴ ቆይ የትኛው መሰለ ትዝታው ላይ ሰራውት ይታያል። ከሱ አጠገብ ያለው ከሱ አጠገብ ቱ ዘ ሌፍት እሱኛው ጋይስ በደንብ ታብታብ አድርጎ ይሄን ቪዲዮ ጀስት ለመግቢያ ያክል ካካ ያሰማንና ከዛ በኋላ እኔም ይዋዴም የተወሰነ ነገር ሪፍሌክት እናደርጋለን። እነዚህ ትምህርቶች ለመስፋፋቱ ምንድነው ምክንያቱ የሚለው ነገር አንዳንድ ሐሳብ ሪፍሌክት እናደርግና ሜቢ ለምታውቋቸው ፕሮቴስታንቶችም ሼር አድርጉላቸው። ብዙ ሰዎች ያው በየዋህነት በምንም ደግሞ አንዳንድ ያሉበት ንብረት ብዙ ሰዎች አያውቁምና ሼር አድርጉላቸው። አንዳንድ ሐሳብ ሪፍሌክት እናደርጋለን።
በደንብ ታብታቡን ከፍ አድርጉት። እሺ ጋይስ፣ ያው ላይቭም አልፎ አልፎ አሁን ለመመለስ እየሞከርን ስለሆነ ብዙ ሰዎች ጋር እንዲደርስ ላይቭን በደንብ ሼር አድርጉት፣ ታብታቡንም ከፍ አድርጉት። እንደ እናንተ በሱ ተባበሩን። ከዛ ወደ ካካ እንሄዳለን ማለት ነው። ቀጥል ብሮስኪ፣ ድምፁን ትንሽ ከፍ አድርገውና አሰማን። ፕሮቴስታንቲዝም እና ተመሳሳይ ጾታ ጋብቻ፣ ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ፕሮቴስታንቶችን ደግሞ ኮመንት ላይ ገብታችሁ ከምትሳደባችሁ በፊት ይህ ልጅ ምን እያወራ ነው፣ ምን እየተናገረ ነው የሚለውን ነገር ቪዲዮን እስከ መጨረሻ እንድትመለከቱት በእግዚአብሔር ስም ጋብዛችኋለሁ። ዛሬ 3 ቸርቾችን አነሳላችኋለሁ። የመጀመሪያው ማነው? በስዊድን ያለው የሉተራን ቤተክርስቲያን፣ ሁለተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ፣ ሶስተኛ ዩናይትድ ሜቶዲስት ቸርች። እነዚህ ትላልቅ ቸርቾች፣ የፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያላቸውን አቋምና ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ላይ ደግሞ ምን አይነት ጫና እያሳደሩ እንደሆነም ደግሞ አሳያቸዋል። ኦኬ፣ የመጀመሪያው ስክሪኑ ላይ እንደምትመለከቱ ዘ ስዊድን ሉተራን ቸርች ዘ ኢንዲፔንደንት እንደዘገበው ዘ ስዊዲሽ ቸርች አግሪስ ቱ ኮንዳክት ጌይ ዌዲንግስ። ኦኬ፣ ተመሳሳይ ጾታ ጋብቻዎችን ለማካሄድ ተመሳሳይ ጾታ ያላቸው አገልጋዮችን፣ ጌይ የሆኑ አገልጋዮች፣ ሌዝቢያን የሆኑ አገልጋዮች ቸርች ውስጥ እንዲያገለግሉ የስዊድን ሉተራን ቸርች ፈቅዳል። ቆይቷል፣ ከፈቀደችም 15 ዓመትም ያልፏል። ኦኬ፣ ቀላል የሚባል አባላት አይደለም በውስጣቸው ደግሞ ያላቸው። አሁን ይህ ስዊድን ሉተራን ቸርች ምላችሁ ጋይስ እዚህ ላይ ስክሪኑ ላይ እንደምትመለከቱት የሉተራን ወርልድ ፌዴሬሽን ባወጣው ዘገባ መሰረት 5.5 ሚሊዮን ሜምበር አላቸው በውስጣቸው። 5.5 ሚሊዮን አባል አላቸው። 5.5 ሚሊዮን አባል ያላት ጥንታዊ ከሚባሉት ፕሮቴስታንት ቸርቾች ውስጥ የስዊድን ሉተራን ቸርች ተመሳሳይ ጾታ ጋብቻን ኤልጂቢቲኪውን አሜን ብላ ተቀብላ ቸርች ነኝ ብላ እየቀጠለች ነው። ኦኬ፣ ሁለተኛ ዘ ዩናይትድ ሜቶዲስት ቸርች ስክሪኑ ላይ እንደምትመለከቱት ይህንን ቢቢሲን የዘገበው 2024 ላይ ሀፕን ያደረገ ነገር ነው። ዘ ዩናይትድ ሜቶዲስት ቸርች ዊል አላው ኤልጂቢቲኪው ክለርጂ አፍተር 40 ይር ባል ይፈቀዳል። ፈቀደ ቸርቿ ዩናይትድ ሜቶዲስት ቸርች የምትባለው። ዩናይትድ ሜቶዲስት ቸርችም ደግሞ ቀላል የሚባል ቸርች አይደለም። በውስጡ ስክሪኑ ላይ እንደምትመለከቱት ዘ ዩናይትድ ሜቶዲስት ቸርች ኢዝ ኤ ወርልድ ዋይድ ኮኔክሽን ኦፍ አፕሮክሲሜትሊ 10 ሚሊዮን ሜምበር፣ ኦልሞስት 10 ሚሊዮን አባላት ያሉት ቸርች ነው በውስጡ። ኦፍኮርስ አፍሪካ አካባቢ 1 ሚሊዮን ሜምበር ያላቸው አንዳንድ ቸርቾች ተቃውሞታል። ሀሳብ የሚካድ ነገር አለ። ነገር ግን ኦልሞስት 8 or 9 ሚሊዮን አባል አላቸው። ኦኬ፣ ይህን ነገር በቃ ውሳኔ ተወስኗል። ቸርቿ እንደ ቸርች ተቀብላ ጌዎችን ማጋባት፣ ሌዝቢያኖችን ማጋባት፣ ጌ አገልጋዮች፣ ሌዝቢያን አገልጋዮችን ተቀብላ ቸርች ነኝ ብላ ቀጥላለች። ስንት አልኳቸው? ኦልሞስት 9 ሚሊዮን አባላት ነው ያላቸው። ሶስተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ኦኬ፣ አሜሪካ ውስጥ የሚገኝ ኢቫንጀሊካል ሉተራን ቸርች ስክሪኑ ላይ እንደምትመለከቱት ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዊዝ አፕሮክሲሜትሊ 3.8 ሚሊዮን ሜምበርስ has passed repeated resolutions to welcome LGBTQ people. ኦኬ፣ ተመሳሳይ ጾታ ጋብቻንም ሆነ የተመሳሳይ ጾታ ጌ የሆኑ ሌዝቢያን የሆኑ አገልጋዮችን ሆነ ሜምበሮችን ለመቀበል ወስናለች። ኦልሞስት 3.8 ሚሊዮን አባላት ያሏቸው ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። እነዚህ ሶስቱን ቁጥሮችን ስንደምር ጋይስ አሁን ቅርብ ጊዜ ጴንጤቆስታሎች ምናምን አላነሳን ባይዘው እነሱ ስንገባ አሸን ነው የምናወጣው፣ ከቀደሙት ከሚባሉት ናቸው እነዚህ። ኦኬ፣ ቁጥሩን ስንደምር ኦልሞስት ወደ 19 ሚሊዮን አካባቢ ኦር 20 ሚሊዮን አካባቢ ሜምበር አባላት ያላቸው ቸርች ነው ብለው የተቀመጡ ተመሳሳይ ጾታ ጋብቻን አሜን ብለው የተቀበሉ አሉ። ኢትዮጵያ ውስጥ ካሉ ፕሮቴስታንቶች ጋር ምን አገናኛቸው ነው ጥያቄ። ኦኬ፣ ፕሮቴስታንቲዝም ወዴት ሊድ እንደሚያደርገው ኦፍኮርስ እያየን ነው። እዚህ አታች ያለቁትን ተመልከቱ። ጌታውን የራሙ የሚባል ግለሰብ የመካነ ኢየሱስ ቤተክርስቲያን አባል ነው። ጁላይ ፌስቡክ ገጹ ላይ በጻፈው ኦክቶበር 21 ላይ ጁላይ 27 2024 ላይ የኤገስት ስነ መለኮት ትምህርት ቤት ተመራቂዎች እንግዲህ ነበሩ። እዛ ፕሮግራም ላይ የተገኙ ሰዎች በጣም ያስደመሟቸዋል ጋይዝ። እዛ ፕሮግራም ላይ ስክሪኑ ማየት ትችላላችሁ፣ ማንበብ ትችላላችሁ። ስክሪንሾት አድርጋችሁ የተገኙ ሰዎችን ተመልከቱ። አንደኛ አርክ ቢሾፕ ማርቲን ሞደስ ከስዊድን ቤተክርስቲያን ከስዊድን ሉተራን ቤተክርስቲያን ተመሳሳይ ጾታ ጋብቻ የምትቀበለው ከዛች ቤተክርስቲያን እንግዳ ተጋብዟል። ኢትዮጵያ ውስጥ የጌዎችን ጋብቻ የሌዝቢያኖችን ጋብቻ የሚደግፍ አካል ተጋብዟል። የኤገስት ስነ መለኮት ተማሪዎች ምርቃት ላይ ቁጥር 2 ቢሾፕ ኤልሳቤት ኢተን ከአሜሪካ ወንጌላዊት ሉተራዊት ቤተክርስቲያን ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከሚባለው እቺን ተጋብዛለች። ቀንደኛ ቀንቀኛ ጌዎችን የምትደግፍ ሌዝቢያኖችን የምትደግፍ አገልጋይ መሆን አለባቸው እንዲህ ብላ የምትደግፍ ቀንደኛ። አሁን እዚህ ፕሮግራም ላይ ደግሞ የተጋበዙት ኢትዮጵያ ውስጥ ያሉ ትላልቅ ሰዎች አሉ። እነማበሉ ቁጥር 3ን ተመልከቱ። ሪቨረንድ ዶክተር ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንትና የኤገስት ባለድርሻ አካላት ሊቀመንበር። ለምን ተገኙ ዶክተር ዮናስ ይገዙ? እነዛ ሰዎች ከየት እንደመጡ ኢንቴንሽናቸው አላማቸው እየታወቀ ለምን ተገኙ ዶክተር ዮናስ ይገዙ? ይህንን ጠይቃል። ቁጥር 4 ዶክተር ጣሰው ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚዳንት፣ የቃለ ሕይወት ፕሬዚዳንት፣ የመካነ ኢየሱስ ፕሬዚዳንት እዚህ ቦታ ላይ ተገኝቷል። 5ኛ መጋቢ ጻድቁ አብዶ የወንጌላውያን አብያተ ክርስቲያናት ፕሬዚዳንት መጋቢ ጻድቁ አብዶ እነዚህ ሰዎች በተገኙበት ተገኝቷል። ለምን ተጋበዙ? ለምን ተገኙ? ምንድን ነው አላማቸው? ፕሮቴስታንቲዝም ሰዎችን ወዴት ሊድ እያደረገ ያለ?
መጽሐፍ ቅዱስ ብቻ የሚለው አስተምሮ ማንም መጽሐፍ ቅዱስን እያነበበ ወዴት ነው ሰው ይሄዳል? እና እባካችሁ ያላችሁበትን ቦታ አስተውሉ። የጌታ ሰላም ከኔ ከእናንተም ጋር ይሁን። እግዚአብሔር ሁላችንን ይርዳል። እሺ እናመሰግናለን ብሮስኪ። ራስን ማዳመጥ ትንሽ ዊርድ ነው፣ ግን እናመሰግናለን ፓፓ ቪዲዮን ስላሰማህን። ይህን ቪዲዮ ለምንድን ነው ማሳየት የፈለግኩት? ጀስት ለመግቢያ ያክል እንዲሆን ነው። ከዚህ በፊት ነው በእርግጥ ኦልሬዲ አምና ላይ ነው 2025 ላይ ነበር ቪዲዮን የሰራሁት። በእርግጥ ያው ኤዲቲንጉን ደግሞ ያው የዋዲ ነው፣ ያው ኤዲቲንግ ላይ ጀለስ ስፔሻሊስት ነው ባይዘው። እና ለምንድን ነው ይህን እንደ መግቢያ እንድንጠቀመው የፈለግኩት? አሁን መሰረተ ክርስቶስ ላይ ለምሳሌ ሰሞኑን እንግዲህ በጣም ብዙ ሰዎች አይደለ መነጋገር ይሆናል መሰረተ ክርስቶስ ጉዳይ። በቃ እነዚህ ተመሳሳይ ጾታ ጋብቻን ምናምን ነገር የሚቃወሙ ምን የሚሉ ሰዎች እነርሱ ናቸው፣ ስፔሲፊካሊ እነሱ ናቸው የታገዱት። ኦኬ የታገዱት እና በጣም ብዙ ተቃውሞ መሰረተ ክርስቶሶች እየቀረበባቸው ነውና አሁን ይህን ለመግቢያ ያክል ለምንድነው መጠቀም የፈለግኩት? አዲስ አይደለም እውነት እናውራ ከተባለ እንደው ብዙ ሰው ሜቢ በስርዓት ኖሌጁ ለሌለው ሰው እውቀቱ ለሌለው ሰው ወይ ደግሞ ስለዚህ ነገር በደንብ ላላነበበ ሰው ነው እንጂ ፕሮቴስታንቲዝም አሁንም ደግመዋለሁ መጽሐፍ ቅዱስ ብቻ የሚለው አስተምሮ በተለይ ፕሮቴስታንቲዝም አሴ ሆል ለእንደዚህ አይነት ነገሮች በር ከፋሽ ነው። በር ከፍቶም አይተናል በጣም በተደጋጋሚ። ኦኬ አሁን ዌስተርኑ ዓለም ላይ ስንመለከት ቀደም ጋይስ እዚህ ቪዲዮ ላይ የተነሱ ሰዎችን ሳይሆን ቸርቾችን እንዳትረሱ። ዘስዊድን ሉትራን ቸርች ማለት ዓለም ላይ ትልቁ አውሮፓ ላይ ትልቁ የሉትራን በዲ ነው። ባይዘው አውሮፓ ላይ ትልቁ የሉትራን ቸርች ዘስዊድን ሉትራን ቸርች ነው። ኦኬ ዘስዊድን ሉትራን ቸርች ነው ዓለም ላይ አውሮፓ ላይ ትልቁ የሉትራን ቤተክርስቲያን እና በቃ ቸርቿ እንደ ቸርች በቃ ተመሳሳይ ጾታ ጋብቻን ምን እነዚህ ነገሮችን በሙሉ አፕሩቭ አድርጋ አሜን ብላ። ነገር ግን ጋይስ በደንብ አስተውሉ። ምን ብላለች? ራሷን የጌታ ቤተክርስቲያን ኦኬ ሰይጣን ምን ያህል ሰዎች ከእውነተኛው ቤተክርስቲያን ከወጡ በኋላ ሰይጣን ምን ያህል ሰዎችን እንደሚጠቀምና ምን ያህል እንደሚያታል እንድታስተውሉ እኔን ሀሳብ ማንሳት ያስፈልጋል። ኦኬ ስንት ሚሊዮን ተከታይ ያላት የስዊድን ሉተራን ቤተክርስቲያን ራሷን ቤተክርስቲያን ብላ ነው የምትጠራው፣ የክርስቲያኖች ቤት። ነገር ግን ተመሳሳይ ጾታ ጋብቻ ምናምን ነገር አሜን ብለው ተቀብሏል። ሪሊ ትዝ የሚላችሁ ከሆነ ከተወሰነ ጊዜ በፊት ልክ ይሄንን ሐሳብ እያነሳን ሐሳቡን እንደ ሐሳብ መምታት ስንጀምር ምንም የሚል አርጊመንት ሲነሳ ነበር። እንደው እኛንም ባይመለከተን ለምሳሌ ኦሪየንታል አብያተ ክርስቲያናትን ባይመለከትም አረ ግሪክም እኮ እንደዚህ ብላለች። አሁንም ድጋሚ ክላሪፋይ ማድረግ የሚያስፈልግ ከሆነ እንናገራለን። ግሪክ ቤተክርስቲያን ቸርቿ ይሄንን ነገር አፕሩቭ አላደረገችም። ነገር ግን የግሪክ መንግስት ነው የግሪክ መንግስት እንደ መንግስት ይሄንን ነገር በቃ ሐሳቡን ተመሳሳይ ጾታ ጋብቻ ምናምን ነገርን አክሰፕት አድርጓል። ቸርቿ ግን አክሰፕት አላደረገችም። ኦኬ ሐሰትን ሐሰት ብሎ መናገር ስለሚያስፈልግ ወደ ቀደመው ስንመለስ ግን እነዚህ ሉትራኖች አውሮፓ ውስጥ ትልቁ ሉትራን በዲ የስዊድን ሉትራን ቸርች ራሳቸውን ቸርች ብለው ጠርቷል። እስቲ ሉትራን ተብሎ ነው የሚጠሩት። ነገር ግን ተመሳሳይ ጾታ ጋብቻ ጋይስ እስቲ ራሳችሁን ህሊና ያለው ሰው ይመርምር። የጌታ ቤተክርስቲያን እንደዚህ አይነት ነገር የምር የጌታ ቤተክርስቲያን ናት ወይ? ላለመሆናቸው አንዱ ማሳያ ይሄ ነው። ባይዘው ላለመሆናቸው ቸርች አሴ ሆል ቤተክርስቲያኒቱ አጠቃላይ በቃ ተመሳሳይ ጾታ ጋብቻን እነዚህ ሰዎች ሶዶምና ጎሞራን ወይ ደግሞ የሶዶምና የጎሞራን ታሪክ መጽሐፍ ቅዱስ አላነበቡ ይሁን አላውቅም። ሰይጣን ምን ያህል የሰውን ልብ ምን ያህል እንደሚጠመዝዝና ሁሉ ነገር ኖርማል እንደሚያስመስል ተመልከቱ። ኦኬ በቃ አሜን ብለው ተቀብሏል። ነገር ግን አምልኮ ኢየሱስ ይባላል። ችግሩ እኮ ይሄ ነው። በቃ ጋይስ አሁን በዚህ ዘመን ላይ በጣም ብዙ ሰው እየተሸወደ ያለው ማስተዋል ያጣበት ትልቁ ምክንያት ምንድነው ከተባለ ዝም ተብሎ እንደው መፈክር ይመስል ኢየሱስ ይባላል። ችግር የለውም። በቃ ተመሳሳይ ጾታ ጋብቻን አሜን ብለህ ትቀበላለህ። ኢየሱስ ትላለህ። ኦኬ ተመሳሳይ ጾታ ጋብቻ ጌይ የሆኑ ሌዝቢያን የሆኑ ሰዎች ቸርች ውስጥ እያገለገሉልህ እንዴ? ቀጣይ እኮ ምንም ጥያቄ የለም እኮ። ቀጣይ ምንድን ነው የሚሆነው? ቅዱስ ቁርባንን የሚያቀብሉት እነሱ ናቸው። ቅዱስ ቁርባን ካን ዩ ኢማጂን? ኦኬ ለዚህ ነው ቤተክርስቲያን ላለመሆናቸው ማሳያ ራሱ አንዱ ነው። እግዚአብሔር በዚህ መልኩ ባይዘው ያጋልጣል። በቃ ቸርች የሱ ቸርች ጭራሽ ቸርች የሚለው መጠሪያ ይዛሉ። ራሳቸውን ቤተክርስቲያን ብለው የክርስቲያኖች ቤት ብለው ስም ማውጣት ከፈለጉ በእርግጥ አንከለከልም፣ ግን ላለመሆናቸው ማሳያው ይሄ ነው ጋይስ። ኦኬ ላለመሆናቸው ማሳያ ነው። እነሱ ብቻ አይደሉም። እዚህ ቪዲዮ ላይ እንዳየነው ዩናይትድ ሜቶዲስት ቸርች አለ፣ ኢቫንጀሊካል ሉትራን ቸርች ኦፍ ኢኤልሲኤ ካልተሳሳትኩ፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ኢኤልሲኤም አለ።
አሁን እነዚህ በቁጥር ራሱ ቀደም እዛ ቪዲዮ ላይ አይታችሁ ከሆነ ካልኩሌት ስናደርግ ኦልሞስት 20 ሚሊዮን ሜምበር ያላቸው ናቸው። ሜምበር ጴንጤቆስጣል ውስጥ ከተገባ ጋይስ በተለይ ወጪው ዓለም ላይ አፍሪካ ውስጥ የሚገራረም ቁጥር ነው የምታገኙት። የሚገራረም ቁጥር። እነዚህ እኮ ኦፊሻሊ እንደ ቸርች አሜን ብለው ተቀበለው በቃ በስርዓት ያስቀመጡ ናቸው። አሁን ትልቁ ችግር ምንድነው? ኢትዮጵያ ውስጥ ካሉ ቸርቾች ጋር ያላቸው ግንኙነት። አሁን መሰረተ ክርስቶስ ሰሞኑን ሆይ ሆይ ምናምን ተባለ እንጂ ኢቭን ለምሳሌ እነ ዶክተር ማን አንቶኒዮስ ነው የሚባሉት ላይክ በስርዓት ራሳቸው ያዩት ምናምን ነገር ኦፊሻሊ ዩቲዩብ ላይ ወጥተው ምናምን ነገር የተናገሩበትን ቪዲዮ ኤኒዋን ካን አክሰስ ኢት ምን ያህል ሰዎች ተመሳሳይ ጾታ ጋብቻ ውስጥ ምናምን ያሉ ሰዎች ምናምን ነገር ምን ያህል እየተበራከቱ እንደሆነ ኢትዮጵያ ውስጥ ያሉ የወንጌል አማኞች ተብለው ወንጌል አማኝ ፕሮቴስታንት ቸርች ውስጥ ኦኬ። አሁን ቅድም ቪዲዮ ላይ እንዳሳየዋችሁ ኤገስት የስነ መለኮት ኮሌጅ አለ። ኦኬ እኔ እንደሰማሁትም ከሆነ ቅድም ያሳየዋችሁ ቪዲዮ ላይ ምንድነው ኤገስት የስነ መለኮት ኮሌጅ ማለት እንግዲህ ፕሮቴስታንቱ ዓለም ላይ ስነ መለኮት ትምህርት ያስተምራሉ የሚባሉ ሰዎች የሚወጡበት ነው። ያንን ሁላ ከጀርባ ሆነው ፈንድ የሚያደርጉት እነዚህ ግሩፖች ናቸው። ለምሳሌ ቅድም ያሳየናቸው ቪዲዮ ላይ ያያችኋቸው ሶስቱ ግለሰቦች ከኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከስዊድን ሉተራን ቸርች ምናምን የመጡት ግለሰቦችን ስትመለከቱ ለምን የተጋበዙት ጋይስ? ምርቃቱ ላይ ለምን የተጋበዙ ይመስላችኋል? ለምን የተጋበዙ ይመስላችኋል? ምርቃቱ ላይ ዋና የተመሳሳይ ጾታ ጋብቻ አቀንቃኞች የኤገስት ስነ መለኮት ምርቃት ላይ ለምን የተገኙ ይመስላችኋል? ቢኮዝ ከጀርባ እነርሱ ፈንድ የሚያደርጉት እነሱ ናቸው። የስነ መለኮት ትምህርት ቤቱን እንዲህ ብላችሁ አስቡት። የስነ መለኮት ትምህርት ቤቱን ከጀርባ እነሱ ከሆነ ፈንድ የሚያደርጉት ስለዚህ አይዲዮሎጂው እነሱ በሚፈልጉት መልኩ ነው ማለት ነው። እዛ ትምህርት የሚሰጠው እነሱ በሚፈልጉት መልኩ ነው ትምህርት የሚሰጠው። ስለዚህ ከዛ ትምህርት ቤትም ሆነ ምንም የሚወጡ አገልጋዮች ሞስት ኦፍ ዘም በቃ እንደዚህ አይነት ማይንድ ሴት እየያዙ ነው የሚወጡት። ህዝብ ውስጥም ይሄን ነው የሚረጩት። ኦኬ። ስለዚህ በፕሮቴስታንት የተለያዩ ቸርቾች ውስጥ ያላችሁ ሉተራንም አሁን መካነ ኢየሱስ እንደዚህ ይባላል። ቀደም እንዳያችሁት ነው እነ ዶክተር ዮናስ ሲገዙ ማለት እንግዲህ የመካነ ኢየሱስ ቤተክርስቲያን ፕሬዚዳንት ናቸው። የቃሊዮት ቸርች ፕሬዚዳንት እዛ ቦታው ላይ ተገኝቷል። የወንጌላውያን አብያተ ክርስቲያናት ፕሬዚዳንት ተገኝቷል ቦታው ላይ። ከነዚህ ሰዎች ጋር እንግዲህ እንኳን ደህና መጣችሁ ምናምን ተባብለው ማለት ነው። አንድ ሰው ለምሳሌ ምን ሊል ይችላል? እንደው እቺ ማምለጫ ነገር አለች የሆነ አንዳንድ ሰዎች ጋር ጋይስ ይሄን ብለን ስንናገር በሽታ እንደሆነ እናውቃለን። ኦኬ ይሄ ተመሳሳይ ጾታ ጋብቻ ኦር ምናምን ነገር ይሄ ጌይ መሆን ሌዝቢያን መሆን አሁን ውጭ ዓለምማ ተውት፣ በእግዚአብሔር ስም ተውት። ይሄ ትራንስ እየተባለ ምን እየተባለ አሁን ምን የማይባል ነገር አለ። በቃ ተለጥጦ ኧረ በስመ አብ ስንት ነገር ነው ያለው። እና እንደውም አንድ ቪዲዮ እያየሁ ነበር፣ በጣም ያሳቀኝም ቪዲዮ በተለይ እነዚህ ትራንስ ላይ ምናምን በጣም እየተለጠጠ ከመምጣቱ የተነሳ ዮሐዴ ሜቢ እሱን ቪዲዮ አይተው ከሆነ አንድ ቪዲዮ የሆነ ሱፐርማርኬት ውስጥ ምናምን ነገር አንድ እንትን አይታል ዮሐዴ አንድ ቪዲዮ በጣም ያሳቀኝ ቪዲዮ ስለሆነ ነው ትንሽ ቆየት ብሏል ካየሁት። ጋይስ አለው አይደል? ማውራት አችልም። እሺ አንተ ሰውዬ ምን መሰላችሁ ጋይስ የሆነ እንደዚህ አይደንቲፋይ ያደርጋሉ የሚለው ነገር ውጭ ዓለም ያላችሁ ሰዎች በደንብ ታውቁታላችሁና አንዱ ገብቶ ምናምን ነገር ካሜራ እየቀረጸ ነው እና ላይክ መጣና የአይ ቲንክ ሱፐርማርኬት ውስጥ ያለው ሰውዬ መሰለኝ እዚህ ውስጥ ካሜራ መቅረጽ አችልም ብሎ እንትን ሲለው ውጣ ምናምን ሲለው እኔም እንደ ካሜራ ነው አይደንቲፋይ ማድረገው አለው። ከዛ ምን ያድርገው? የምር ትክክለኛ እንትን ነው ብላችሁ ምን ያድርገው? በቃ ይሄ በቃ እግዚአብሔር ክቡር የሆነው ፍጥረት እግዚአብሔር የፈጠረውን ክቡር የሆነው ፍጥረትን በቃ እንደው ወደ እንስሳነት የመቀየር ነገር እና አውሮፓና አሜሪካ ላይ ይሄ ነገር ምንም እነሱ መቃወምና እነሱ ልክ አይደለም ማለት ነው በዚህ ሰዓት የሚያስቀጣው። ያ ነገር አፍሪካ ውስጥ መጥቷል። ኦኬ ወደኛም ሀገር እየመጣ ነው፣ እየገባ ነው፣ በደንብ እያየነው ነው። ኦኬ ከነዛ ውስጥ ደግሞ አንዱ መግቢያና ማስፋፊያ መንገድ ይሄ ነው። ይሄው ቪዲዮን አይታችኋል። መሰረተ ክርስቶስ ላይ ማፕን ያደረገው ይሄ ነው ኤግዛክትሊ። መሰረተ ክርስቶስ እንግዲህ ቤተክርስቲያን ራሷ ምንድነው የምትለው? ቸርች። እሱ ቪዲዮ ነው። Oh, he's not filmed. He identifies the camera. We just
ይሄም ደግሞ በሌላ መልኩ ነው አትቀረጹ ምናምን ሲላቸው አይ እንደ ካሜራ ነው ራሱን አይደንቲፋይ የሚያደርገው ምናምን ነገርና በሽታ እንደሆነ አንደርስታንድ እናደርጋለን። ኦኬ በሽታ እንደሆነ አንደርስታንድ እናደርጋለን። በሽታ ነው። ኦኬ ይሄ በጣም ፈውስ የሚፈልግ በሽታ ነው። እግዚአብሔር ሁሉንም እንደዚህ አይነት ነገር ውስጥ ያሉ ሰዎችን ይፈውስ፣ እውነት ለማውራት ይፈውስ። ነገር ግን ትልቁ ችግር ምንድነው? ቸርቾቹ ፕሮቴስታንት ውስጥ ያሉ ቸርቾች ለእንደዚህ አይነት ነገር በጣም በር ከፋች ሆነዋል። በጣም በር ከፋች ሆነዋል። በጣም በር ከፋች ሆነዋል። ዋና የሚባሉ እንግዲህ ኢትዮጵያ ውስጥ ያሉ ቸርቾች ናቸው። አሁን ቀደም እዛ ቪዲዮ ላይ ተመልክታችሁ ከሆነ እንዴ መካነ ኢየሱስ እነ ቃለ ሕይወት አሁን ደግሞ መሰረተ ክርስቶስ እንዴ ከዚህ ነገር ጋር አታች እየተደረጉ ያሉ ቸርቾች ፔንቴኮስታሎችን ተዋቸው። ዋናዎቹ ናቸው ኢቭን እየተገናኙ ያሉት ከእንደዚህ አይነት ነገር ጋር ኦኬ ዋናዎቹ ናቸው። ስለዚህ ቀጣዩ ምንድነው የሚሆነው ከተባለ ቸርቿን ሊድ የሚያደርጉ ፕሬዝዳንቶች ምናምን ከእንደዚህ አይነት ሰዎች ጋር ስትሮንግ የሆነ ኮኔክሽን ካላቸው ኦኬ የሥነ መለኮት ትምህርት ቤቶችን በዚህ ደረጃ መቆጣጠር ከቻሉ እነዚህ ሰዎች ስለዚህ ምዕመኑም ሆነ ምንም ስለዚህ ኢትዮጵያ ውስጥ ያሉ እነዚህ የምንላቸው መካነ ኢየሱስ ቃለ ሕይወት ምናምን የሚባሉ ቸርቾች የጊዜ ጉዳይ ነው እንጂ ከተወሰነ ጊዜ በኋላ ምንም ጥያቄ የለውም። ነብይ እንዳትሉኝ ከተወሰነ ጊዜ በኋላ ይሄን ዓመት አይደለም ከተወሰነ ጊዜ በኋላ ምንም ግልጽ ነው እንደዚህ አይነት ነገሮችን ኦፊሻሊ አክሰፕት የማድረግ እድላቸው በጣም ከፍተኛ ነው። ኦኬ በጣም ከፍተኛ እና እንደው ለሁሉም እግዚአብሔር ማስተዋል ይስጥ። እውነት ለማውራት ግን አሁን በዚህ ነገር ውስጥ ሁለት ነገር እንድታስተውሉ ነው የምንፈልገው። አንደኛ እውነት እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እግዚአብሔር አምላክ በቃ አይናችሁን ይግለጥላችሁ። እኔ ምንም ማለት ነው ኦኬ አይናችሁን ይግለጥላችሁ። ኦኬ ጌታ ከዚህ በላይ ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ በምን መንገድ ሊያሳያችሁ እንደሚችል እግዚአብሔር ያውቃል። ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ ከዚህ በላይ በምን ሊያሳውቃችሁ እንደሚችል አላውቅም። ኦኬ በምን መልኩ እንደሚያሳውቃችሁ አላውቅምና አንዳንዴ አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ ምናምን የሚለው ትንቢት የእርሱ ትንቢት መፈጸሚያ እንዳትሆኑ ጥንቃቄ ይፈልጋል እግዚአብሔር በሚያውቀው እና እግዚአብሔር ይደርስላችሁ። ያው እኛ ኢትዮጵያውያን እንደ ከልቸር ምናምን ነገር እንደዚህ አይነት ነገር ላይ ኦፍ ኮርስ እንቃወማለን እንላለን፣ ግን ቀስ በቀስ ነው ነገሩ የሚገባው። ቀስ በቀስ ነው እየገባ ያለው። ኦኬ ቀስ በቀስ ነው እየገባ ያለው፣ የሚገባው ቀስ በቀስ ነው። ስለዚህ we should be careful እና ደግሞ እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች በቃ እኔ አሁን እንደዚህ አይነት ቸርች ውስጥ ምናምን ሄዶ ራሱ ኦኬ አምልኮ ምናምን እንዴት እንደምትፈጽሙ ራሱ አላውቅም። እንዴት እንደዚህ አይነት ቸርቾች ውስጥ ራሱ ሄዳችሁ ህብረት እንደምታደርጉ አላውቅም። ኦኬ ስለዚህ ራስን ዞር ብሎ ማየት ያስፈልጋል። ሜቢ ዮሐዴ ማውራት የምትችል ከሆነ ይሄ ማውራት የምትችል ከሆነ ይሄ እምነት ብቻ አልኩኝ ሶሪ ይሄ ድነት አይጠፋም ወይ ደግሞ ሳልቬሽን አይታጣም የሚለው ትምህርት አሁን ዮሐዴ እንደምናውቀው ማውራት ትችላለህ? አንዴ ኮንፊርም አድርገኝ። ረጅም ሰዓት ካወራው በኋላ በኮሜንት ከምታሳውቀኝ ትችላለህ ማውራት? እችላለሁ። ኦኬ እና ሜቢ ምንድነው አንዳንድ ነገሮች ያው ትምህርቶች ናቸው። ትምህርቶች ሰዎችን ወደ ስህተት ጎዳና እንዲሄዱ ባይዘው ትምህርቶች በጣም ባለፈው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንስተን ነበርና ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ለራስና ለትምህርት ተጠንቀቅ የሚሰሙህንም ራስንም ታድናለህና ብሎ ሲነግረው እንመለከታለንና ሜቢ ዮሐዴ እነዚህ ዋን ሴቭድ ኦልዌይስ ሴቭድ ድነት አይታጣም የሚለው ትምህርት አሁን እንደምናውቀው በጣም ብዙ ፕሮቴስታንቱ ዓለም ውስጥ ጴንጤ ውስጥ ምን ውስጥ በጣም እየተስፋፋ ያለ ትምህርት ነውና ይሄ ትምህርት በራሱስ እንደዚህ አይነት ነገሮች እንዲስፋፉ ሰው ሬክለስ ሆኖ ኬርለስ ሆኖ እንዲኖር በር አይከፍትም ወይ ዮሐዴ? እስቲ እዚህ ነገር ላይ ሐሳብ ስትበት። ያ ቃል የታሰማልን ጋዲ አሪፍ አርገ አብራርተው ነበር። ባይ ዘ ዌይ ይሄ የጋዲ ቪዲዮ በጣም ብዙ ነገሮችን የያዘ ምናምን ስለሆነ ደግማችሁ ምናምን ብታዩት አሪፍ ነው። ኦኬ ትንሽ ቆየት ብሏል ከተሰራ፣ ግን አሪፍ ነገሮች ማሳያ ነው። በጊዜ ካልተጠነቀቅ ምናምን በጣም ትልቅ ችግር ውስጥ ሀገራችን ውስጥ የሚያስገባ ነገር ነው እና ይሄ ነገር ባለፈው አይ ቲንክ ከዮኒ ማኛ የሆነ ፕሮቴስታንት ሲያወራ ወደ ኢትዮጵያም ከገባ የሚገባው በፕሮቴስታንት በኩል ነው የሚል ሀሳብ አንስቶ ነበር ዮኒ ማኛና ትክክል ነው፣ እውነት ለመናገር ማለት ነው። ይሄን ጸያፍ ተግባር ከገባ ወደ ኢትዮጵያ የሚገባው በዚህ
ትምህርት የተነሳ ምክንያቱም ፕሮቴስታንቲዝም በራሱ እንደነዚህ አይነት ለኃጢአት ከባባድ ኃጢአቶች ለመስራት ትምህርቱ ስለሚጋብዝ ማለት ኦኬ፣ ትምህርቱ ይጋብዛል። ታስታውሳላችሁ ከነ ሙለታ ጋር ምናምን ስንወያይ ገላትያ ምዕራፍ 5 ከቁጥር 19 ጀምረው የስጋ ስራ የተገለጠ ነው የሚሉ ነገሮች አይ እሱ ክርስቲያን ቢሰራቸውም ድህነቱ አያጣም አይነት ነገር እነዚህ እየተነገሩ ያሉ ለአህዛብ ነው ከክርስትና ውጭ ላሉት ነው አይነት ነገር ወይም ደግሞ ለአይሁዳውያን ብቻ ነው። አይሁዳውያን ሕግ ተሰጥቷቸው ስለነበር ክርስቲያኖች ግን ቢሰሩትም ባይሰሩትም የሚል በጣም የተሳሳተ የመጽሐፍ ቅዱስ መረዳትና ማብራሪያ ስላላቸው በጣም ከባድ ነገር ነው እና ምን ብሎ ሲመልስ ነበረ ያው ወንጌላውያን ወይም ደግሞ ፕሮቴስታንቶች ማለት መልከ ጥፉ በስም ይደግፉ ነው ወንጌላውያን ብለው ነው ራሳቸው የሚጠሩት። በሚገርም ሁኔታ ትክክለኛ ወንጌላውያን እኛ ነን። በነገራችን ወንጌል የሚያምን ከሆነ ትርጉሙ ማለት ልክ አሁን ኦንሊ ጂሰሶች ራሳቸው የሐዋርያት ቤተክርስቲያን ብለው ይጠራሉ። ሐዋርያዊ ትምህርት ይዘናል እንደማለት ነው። ግን በጣም የሚያስቅ ነው። የትኛውም ሐዋርያ የነሱን ትምህርት የትኛው ሐዋርያዊ አበው የነሱ ትምህርት አይዝም። ግን ራሳቸው ሐዋርያዊ ወይም ደግሞ ሐዋርያ ቤተክርስቲያን ብለው ስለጠሩ ትክክልም ሐዋርያውያን ማለት ናቸው ወይም ደግሞ የሐዋርያት ትምህርት ይዘዋል ማለት አይደለም። ልክ እንደዚያ ወንጌላውያን ስላላችሁ ወንጌል አማኞች ልትሆኑ አትችሉም። ኦኬ፣ ስም ስለያዛችሁ የምርም ወንጌል ታምናላችሁ አያስብላችሁም። ኦኬ ሶ እና እኛ የምንታወቀው በስነ ምግባር ነው ምናምን አይነት ነገር ማለት ይሄ በጣም ራሳችሁ ማለት ሁላችሁም አይደለም አክቹዋሊ። እሺ ይሄን ስናገር ይሄንን አይነት ኦፖርቹኒቲ ወይም ደግሞ እንደዚህ አይነት ትምህርቶች የሚከፍቱ የፕሮቴስታንት ዲኖሚኔሽኖችን ነው ሞር እየተናገርኩ ያለው እና ዶክተር ስዩም ይመስለኛል አይደለ ይሄ ማሙሻ የሚባለው ማለት ነው። እሱ ከዚህ በፊት በግልጽ ተናግሯል። በፕሮቴስታንት ቸርቾች ማለት ነው እስከ ራሳቸው እስከ ቸርች ማቋቋም ደረጃ ድረስ ሊደርሱ እንደነበር ኦኬ፣ አንድ ቸርች ውስጥ ይሄ ቪዲዮ የተቀመጠ ነው። በነገራችን ላይ አይ በማስረጃ ሳዩ ከተባለ ቀጥታ ከፍተን ማሳየት የምንችለው እና እስቲ እንደዚህ ግብረ ሰዶማዊነትን የምትቀበሉ ወይም ደግሞ እንደዛ የሆናችሁ አባላት ከቸርቹ ውጡ ሲባል እንዳለ ኦልሞስት የቸርቹ አባላት ወጥተዋል። እንደዛ የሆናችሁ ውጡ ሲባል የቸርቹ አባላት እንዳለ ወጥተዋል እና በጣም ነው የደነገጥ ነው። ጥናት ሲደረግ የፓስተር ልጆች ምናምን ፓስተሮችም ጭምር እዛ ህብረት ውስጥ አሉ እና በውስጥ ለውስጥ እየሰሩ ቸርች ለመሆን ኢትዮጵያ ኦፊሻሊ ይሄንን የሚቀበሉ የሆሞ ወይም ደግሞ የግብረ ሰዶም ተከታዮች ቸርች ለመክፈት ራሱ ውስጥ ለውስጥ እየሰሩ እንደነበር ኦኬ የተደረሰበት እውነት ነው። ሶ በጣም ጥንቃቄ የሚፈልግ በጣም ትኩረት የሚፈልግ ነገር ነው ይሄ እንቅስቃሴ ማለት ነው። ይሄ የመካነ ኢየሱስ ፓስተር ትልቁ መላጣው የምታውቋቸውን ከሆነ ይሄ እንቅስቃሴ በጣም ትኩረት ካልተደረገበት በቸርች ደረጃ ነገ ኦፊሻሊ ወጥተው በቃ እኛ ተመሳሳይ ጾታ ግንኙነት የምንደግፍ ክርስቲያኖች ነን የሚል በውጭዎቹ የምታዩት ይሄ ኦፊሻሊ አሳይ ዲክላሬሽን የሚጠቀሙት ነው። ባይዘው እንደውም በቸርቾች ደረጃ ሆሞሴክሹዋል ሆነው ጋብቻ ማድረግ ለሚሳናቸው ወይም ደግሞ ለአቃታቸው ሰፖርት እናደርጋለን በቸርች ደረጃ የሚሉ ቸርቾች ውጩ ኦፊሻሊ እንደዚህ አይነት እንቅስቃሴዎች እያደረጉ ነው። ይሄንን ግን ውስጥ ለውስጥ ኢትዮጵያ ላይ አሁን በደንብ ካልተሰራ ክርስትናችን ላይ በደንብ ካልሰራን ነገ ኦፊሻሊ መጥቶ እንደ ውጮቹ የማይሆንበት ምንም ምክንያት የለም እና ለዚህ እንቅስቃሴ ሞር ኢትዮጵያ ውስጥ እንዳይገባ እየተከላከለ ያለው አሁንም ምንድነው የኢትዮጵያ ቤተክርስቲያን የሰራችው ስራ ነው። በቃ ሃይማኖቱን ባህል አድርጋ ስላስጠበቀችው ህዝቡ ይሄ አጸያፊ ነው። በፕሮቴስታንትም ዘንድ አሁን እየተሸረሸረ ይሄ የውጩ እንቅስቃሴ ምናምን ኢትዮጵያዊነቱን ባህሉን እያጠፉ የውጩን ባህል ኦኬ ሃይማኖታዊ የሆነውን ባህል አጥፍተው ውጫዊ
የሆነውን ባህል አዳፕት እንዲያደርግ ካደረጉት በኋላ ህዝቡ ከዛ በቀላሉ እንደዚህ አይነት እንቅስቃሴዎች ለማስገባት በጣም ቀላል ነው። ግን አሁን በህዝቡ ላይ ቤተክርስቲያን የሰራችው የሚያስደንቅ ባህልም ትምህርት ማለት ሃይማኖቱ ባህል እንዲሆን ማለት አሁን በስነ ምግባር በህይወትም ክርስትናው እንዲመስል አድርጋ ነው ቤተክርስቲያን ህዝቡን የሰራችው። ለዛ ነው የተመሳሳይ ጾታ ግንኙነት አጸያፊ እንደሆነ በህዝቡ የተሰራ በቤተክርስቲያኒቱ ስራ ነው። በቤተክርስቲያኒቱ ባህል ሃይማኖቱን ባህል አድርጋ በመስራቷ ነው ማለት። ይህንን ባህል እየጠፋ እየደበዘዘ የውጭዎቹን አዳፕት እያደረግን ሞደርን ይሄ ምንድነው ይሄ ግሎባላይዜሽን ወይም ደግሞ ዘመናዊነት በሚመስል መልኩ የሰው አእምሮ እየታጠበ ከሄደ በኋላ እንደዚህ አይነት አስተሳሰቦች ለማስገባት በጣም ቀላል ናቸው እና በቅርቡ አሁን እኔ ዩቲዩብ ላይ የሰራሁት ቪዲዮ ነበረ። አንድ ፕሮቴስታንት ነው እና ሆሞ ሴክሹዋልም ነው እና ላይቭ ከፍቶ የፕሮቴስታንት መዝሙር ይዘምራል ምናምን ታውቁታላችሁ አይደል? እና ገብተው ገስት ላይ ገብተው ኦኬ ተባረክ ምናምን እያሉ ሳያበረታቱት የነበሩት ኢትዮጵያውያን ፕሮቴስታንት ተከታዮች ናቸው። በሚያሳዝን ሁኔታ ማለት እና እሱ ምን እያለ ነው እንግዲህ የሚዘምረው በእነሱ ያደረግኩት የለም ስለ መዳኔ በጸጋው ድኛለሁ እያለ ነው። ሆሞሴክሹዋል ነው ግን ያደረግኩት የለም ስለ መዳኔ በጸጋው ድኛለሁ የሚል ዝማሬ እየዘመረች ኦር እየዘመረ በራሱ እንደ ሴት ነው እንትን የሚያደርገው። እንደዚህ ብሎ ሲዘምር ሲያበረታቱት የነበሩት ፕሮቴስታንት ተከታዮች ናቸው። ይሄንን ምን እንዲያደርግ ሰው ማለት ነው አዳፕት እንዲያደርገው እንደዚህ አይነት ባህሎችን እንደዚህ አይነት ድርጊቶችን እንዲለምድ በሃይማኖት ሰበብ ማለት ነው እና ጥንቃቄ ያስፈልጋል። አጠር አድርጌ ወደ ትምህርቱ የተወሰነ ሀሳብ ላንሳና ሰዎች እንትን ለማለት እንሞክር። መዳን ይሄ ሁሉ የሚጋብዘው ወይም ደግሞ እንደዚህ አይነት ታላላቅ ኃጢአቶች ቀለል አድርገን እንድደፍር የሚያደርገው ግን ምንድን ነው? ኦኬ እንደው ዝም ብሎ ለፕሮቴስታንት አለሁኝ ጋድ ኦኬ እንደው ዝም ብለን ጥላቻ ምናምን ስላለን ነው ወይስ ትምህርቱ ላይ ነው ዋናው ኢንቴንሽናችን? ትክክል፣ ትምህርቱ ላይ ነው ዋና ኢንቴንሽናችን። ባይዘው ሰዎቹ ላይ አይደለም። ትምህርቱ በቃ እንደዚህ አይነት ኃጢአቶችን በጣም ቀለል አድርገህ እንድትመለከታቸውና ምንም እንዳይደሉ እነዚህም ብትሰራ ራሱ ድህነትን እንደማታጣው እንድታምን የሚያደርግህ ትምህርት ስላለ ለእንደነዚህ አይነት ኃጢአቶች ወይም ደግሞ ለእንደነዚህ አይነት በደሎች መንገድ የሚከፍት ነው። መጽሐፍ ቅዱስ እንደምናውቀው እንኳን እንደዚህ ክርስቲያን ሆኖ እንኳን እንደነዚህ አይነት ከባባድ ኃጢአቶች ይቅርና መልካም ስራ አለመስራት ራሱ እንደሚያስፈርድ መጽሐፍ ቅዱስ በሚገባ ነው የሚናገረው አይደል? ኃጢአት መስራት ለክርስቲያን እንዴ በጣም እኮ እየወረደ ነው። እንኳን ለክርስቲያን ኃጢአት መስራት ድነትን አያሳጣህም ሊባል ይቅርና መልካም አለመስራት ራሱ ያስቀጣል። ምክንያቱም ኃጢአት መስራት ማስቀጣትማ በብሉይ ኪዳን የሚያስቀጣ ነበር እኮ። ኃጢአት ጸጋ ባልነበረበት ሰዓት ኃጢአት ቢሰሩ ይቀጣሉ፣ የኃጢአታቸው ዋጋ ያገኛሉ። ንስሐ ካልገቡ ካልተመለሱ በብሉይ ኪዳንም ኃጢአት ለሰራ ሰው ይቀጣ ነበር። እንግዲህ ጸጋ ባልነበረበት ሰዓት ማለት ነው። አሁን እነዚህ ሰዎች ክርስቶስ ራሱ የኃጢአት አገልጋይ ለማድረግ የተነሱ ናቸው። እንኪያስ ክርስቶስ የኃጢአት አገልጋይ ታደርጉታላችሁ። ክርስቶስ መጥቶ የሞተው አንተ ኃጢአት ብትሰራም ባትሰራም ምንም ችግር የለውም ለማለት ከሆነ ለኃጢአት ጋራንቲ ሊሰጥ ከሆነ ክርስቶስ ራሱ የኃጢአት አገልጋይ ታረገዋለ ማለት ነው። ሎቱ ስብሐት ነው። ጌታችን ግን እሱ ጻድቅ እንደሆነ ጻድቃን እንድንሆን ኦኬ ኃጢአት ሰልጥኖብን የነበረው ለኃጢአት የሞትን ለጽድቅ ሕያዋን የሆን እንድንሆን እንጂ ኃጢአት ብትሰራም ባትሰራም እንዴ ለክርስቲያን ራሱ እንደዚህ ነውር እኮ ነው። በጣም እንኳን ለክርስቲያን ለአይሁዳዊ ራሱ ኃጢአት መስራት ነውር ነው። ኦኬ ላመነዘረ በድንጋይ ተወግሮ ይሙት የተባለው እኮ ኃጢአት እንዳሰራ እግዚአብሔር አስቀድሞ በዛ ጸጋ ባልነበረበት ለኃጢአት በጣም ያዘነበልበት ሰዓት እንኳን
ኃጢአት በጣም አጸያፊ ነው፣ ከእግዚአብሔር የሚያርቅ ነገር ነው እና ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሲናገር አይሁዳውያን የእግዚአብሔር ሕዝቦች ሆነው ከግብፅ ወደ ኢየሩሳሌም ወይም ደግሞ ከነዓን የተስፋይቱ ምድር በሚጓዙበት ሰዓት በየመንገዱ አያሌዎች እስራኤላውያን መንገድ ላይ የቀሩት ኃጢአት በመስራታቸው ነው ይላል። አንዳንዶቹ ሲሰስኑ፣ አንዳንዶቹ በእግዚአብሔር ላይ ሲያጉረመርሙ፣ አንዳንዶቻቸው ኃጢአትን ሲሰሩ ሲያመነዝሩ በምድረ በዳ እግዚአብሔርን ደስ ባላሰኙት ጊዜ በእግዚአብሔር ላይ ባንጎራጎሩ ጊዜ ኃጢአትን በሰሩ ጊዜ ሁሉም ምድረ በዳ ላይ ወድቀው ቀርተዋል አለ። ይህንም የተጻፈው ለእኛ ምሳሌ እንዲሆነን ነው አለ። ምሳሌው ምንድን ነው? ከግብፅ ወጥተን ከነዓን መሄድ ነው። ክርስትና ማለት ከሲኦል ባርነት ነፃ በክርስቶስ ወጥተህ ከዛ በኋላ ጉዞ ታቆማለህ? አታቆምም። ጉዞ ትሄዳለህ። የምትሄደው ጉዞ ምንድነው? ተስፋ የተደረገልህ መንግስት አለ። እሱ ሰማያዊ መንግስት፣ ኢየሩሳሌም ሰማያዊት ወይም ደግሞ መንግስተ ሰማያት ነው። ወደዛ በምትሄድበት ጉዞ ሁሉ ሩጫ ነው ወይም ደግሞ ፈተና አለ። መንገድ ነው፣ ሩጫ ነው። እየሮጥክ ነው የምትሄደው እና ቀድሞ ምዕራፍ 9 ላይ ምን ብሎ ይናገራል? ወደ መንግስተ ሰማያት የሚደረገው ጉዞ ሩጫ ይመስላል ይልና ሮጦ ያሸነፈ እርሱ እንደሚሸለም በውድድሩ ወይም ደግሞ በሩጫው ሜዳ ላይ የገባ ሁሉ ተሸላሚ እንደማይሆን ሁሉ ይላል ሐዋርያ ቅዱስ ጳውሎስ። እኛም እንደዚሁ ነው። በውድድሩ ሩጫ በትራኩ ገብተናል። በትራኩ ገብተህ ግን ሮጠ ማሸነፍ ካልቻልክ ኦፍኮርስ አንተም ተጥለህ ትወድቃለህ፣ ተጥለህ ትቀራለህ ይልና ሐዋርያ ቅዱስ ጳውሎስ ግን አንተም ብቻ ሳይሆን ራሱንም ጭምር ማለት ራሱንም ጭምር ውድድሩ ላይ ሩጫው ላይ ሮጦ ካላሸነፈ ወድቆ ተቆርጦ እንደሚጣል ሲናገር ለሁሉም እኔም ወንጌል ከሰበኩ በኋላ ቁጥር 27 ማለት ነው። አንደኛ ቆሮንቶስ ምዕራፍ 9 27 ላይ ወንጌልን ከሰበኩ በኋላ እኔ ደግሞ የተጣልኩኝ እንዳልቀር ስጋዬን እያስጎሰምኩ አስገዛለሁ አለ ሐዋርያ ቅዱስ ጳውሎስ። እዚህ ሩጫው ላይ ገብቻለሁ፣ የሮጥኩ ነው፣ ወንጌልን እየሰበኩ ነው አለ። ወንጌልን ሰብኬ ለሌሎች ከሰበኩ በኋላ ደግሞ እኔ የተጣልኩኝ እንዳልቀር ምን አደርጋለሁ? ስጋዬን እያስጎሰምኩ አስገዛለሁ። እዚህ የተጻፈው ከግብፅ ወደ ከነዓን ሲሄዱ መንገድ ላይ አያሌዎች ወድቀዋል ተብሎ የተጻፈው ለእኛ ምሳሌ ነው። እኛም ወደ ሰማያዊ መንግስት ተስፋ ወዳረግነው መንግስት በምንጓዝበት ሰዓት በሃይማኖታችን ጸንተን ቆመን ካልተራመድን መንገድ ላይ ወድቀን መቅረት አለ፣ ተቆርጦ መጣል አለ። ስለዚህ አለ የቆመ የሚመስለው እንዳይወድቅ ይጠንቀቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ምክንያቱም ቆሜያለሁ ክርስትናን ይዣለሁ እያለ ሰው በምግባር በሃይማኖት የማይጸና ከሆነ ምን ይላል ማለት ነው? እሱም ተቆርጦ ወድቆ ይቀራል። እና መጽሐፍ ቅዱስ በሚገባ የሚያስተምረን ትምህርት ይሄ ሆኖ ሳለ ድህነት ሊጠፋ አይችልም። አንዴ ከዳንክ በኋላ ምንም ኃጢአት ብትሰራ ችግር የለውም። ክርስቶስ እኮ አንዴ አድኖሃል። ማመን ብቻ በቂ ነው፣ ያለ ስራ ነው የዳንከው የሚሉ ሀሳቦች እየያዝክ በቃ ምንም ስራ የሚለው የነሱ መረዳት ማለት ነው። ስራ የሚለው መጽሐፍ ቅዱስ ሌላ ሀሳብ ሌላ አውድ ሆኖ ሳለ በቃ ያለ ስራ ነው የዳንከው፣ ስለዚህ ምንም አይነት ስራ አያስፈልግም። ይሄ ባይዞ በጣም አደገኛ ትምህርት ነው። ትክክል ነው። ክርስትናን ለማግኘት ልጅነት ለማግኘት በስራ አይደለም የምናገኘው ማለት ከዛ በኋላ በክርስትና ህይወት ምንም አይነት ስራ አያስፈልግህም ማለት በጣም ነው። እንደው አውግስቲን ይህንን የፕሮቴስታንት ሀሳብ አስቀድሞ ሲናገር የሐዋርያው የቅዱስ ጳውሎስን መልእክት ይዘው በጸጋው ድናችኋል ያለ ስራ ነው ስለተባለ ስለዚህ መልካም ስራ ምንም ለድህነት እንደማያስፈልግ አድርገው ይናገራሉ ይልና ነው የቅዱስ ጳውሎስ ሐሳብ እንደዛ ብለን የምንረዳው ከሆነ ይላል። ስለዚህ ሐዋርያው ከቅዱስ ያዕቆብ ጋር እናጋጫለን፣ እንዲጋጭ እናደርገዋለን። ምክንያቱም እሱ ደግሞ ሰው በስራ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁና ብሎ በግልጽ ተናግሯል። ስለዚህ ሁለቱም ሐዋርያት ይጋጫሉ ወይ ነው። በስራ አብርሃም ራሱ የጸደቀው በስራ ነው ብሎ ተናግሯል። አብርሃም በስራ ጸድቋል ብሎ። ስለዚህ ይህ የቅዱስ ያዕቆብ መልእክትና የሐዋርያ ቅዱስ ጳውሎስ መልእክት አብርሃም በእምነቱ ጽድቅ ሆኖ ተቆጠረለት የሚለውና
ያዕቆብ ደግሞ አብርሃም በስራ ጸድቋል የሚል ሁለቱ ሐሳቦች ይጋጫሉ ወይ ነው? አይጋጭም። እንዴት ሊጋጭ ይችላል? ሁለቱም ሐዋርያት ሊጋጩ አይችሉም ማለት። ስለዚህ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለ ኢኒሻል ሳሊቬሽን ወይም ደግሞ ልጅነትን ስለማግኘት ኦኬ። እግዚአብሔር ሲጠራው ወደ ከነዓን አምኖ ሲወጣ እግዚአብሔር የእግዚአብሔር ሕዝብ እንዲሆን ሲመርጠው ሲያደርገው ስራውን ታይቶ ወይም ደግሞ ቀድሞ የነበረውን ስራ ታይቶ አይደለም ልጅነትን ወይም ደግሞ ጸጋን እነዚህ አይነት ነገሮችን የሰጠው ለአብርሃም። ከዛ በኋላ ግን ወደዚህ ክርስትና ከጠራው በኋላ እግዚአብሔር ግን በዚህ መልካም ስራ ካልጸና አብርሃም ኦፍኮርስ መለየት አለ። ለዛ እኮ ነው ልጅህን ሰዋል የሚሉት። ተለይተህ ውጣ ሲባል በእምነት መውጣት፣ እነዚህ መልካም ስራዎች ናቸው። እምነቱ በስራ ሲፈጽም ነው ድህነቱን የሚያገኘው አብርሃም ማለት። ልክ እንደዚያው እኛም መጀመሪያ ልጅነትን ለማግኘት ሚስጢራትን በመቀበል ብቻ ነው ድህነታችን የምናገኘው። ከዚህ በኋላ ልጅነትን ካገኘን በኋላ ግን ያንን ልጅነታችን በምንድነው የምንጠብቀው? ማለት ድህነታችንን መፈጸም ማለት ነው። ያገኘውን ልጅነት ወዳገኘንበት መንግስት ከገባን በኋላ ለመንግስቱ የሚመጠን ስራ ደግሞ ከኛ ይጠበቃል። እዛ መንግስት ላይ ጸንቶ ለመኖር ማለት ለመቆየት ለመንግስቱ የሚገባ ፍሬና ስራ መስራት ያስፈልጋል። ልክ ምን እንደ ማለት ነው ለሰማያዊ ለሆነ መንግስት ወታደርነት ወይም ደግሞ ለሆነ አገር ጥበቃ እንድትጠብቅ ታዘ። ከዛ በኋላ ጥበቃውን ትተ አይ አንዴ ተመርጫለሁ መሳሪያውን አልይዝም ውጊያ ያስፈልገኝ ምናምን ብትል ኦፍኮርስ ጠላት መቶ አንተንም እንትን ይላል። መንግስትን ወይም ደግሞ የምትጠብቀውን መንግስትም ታስደፍራለህ ማለት። ልክ እንደዚያ ክርስቲያን ከሆንኩ በኋላ ጠላትን የምትዋጋ ጠላት ስንል አሁን መንፈሳዊ ነው ውጊያችን። ኤፌሶን ምዕራፍ 5 እንዳለው ማለት ውጊያችን ከመናፍስት ጋር እንደውም እንደ ዓለማውያን ከስጋውያን አይደለም ከመናፍስት ጋር ነው ውጊያችን። ውጊያ አለ። ለዚያ ውጊያ የሚሆኑ መንፈሳዊ ጦር ካልታጠቅ መንፈሳዊ ትግል መንፈሳዊ እንትን ካላዘጋጀ ኦፍኮርስ ትሸነፋለህ፣ ወድቀህ ትቀራለህ፣ ተማርከህ ትቀራለህ ማለት ነው። ከዛ አንጻር ግዴታ ክርስቲያናዊ ህይወታችን ፍሬ የሚያበራም ሊሆን የግድ ያስፈልጋል። ካልሆነ ግን ምን ማለት ነው? አንተ አገልጋይነት የክርስቶስ ሳይሆን የሌላ ስፒሪት ይሆናል ለማለት ነው። እግዚአብሔር ይስጥልኝ። ጋዲ ቃልዮት ያሰማልን። ዋዲ በጣም ጥሩ አያይዘም ይሄ ድነት የሚለውን ነገር መዳን በስራ የሚለውን ኮንሰፕት ኦር በጸጋውን የዳንኩ ሲባል ራሱን ማለት ነው የሚለውንም ነገር አያይዘ በደንብ ነው ያብራራውና ቃልዮት ያሰማልን። ብሮስኪ እግዚአብሔር ያክብርልን። ሜቢ የኛ ልጆች ጥያቄ ከመቀበላችን በፊት ሜቢ እኔም ያወራሁት ነገር ላይ ኦር ዮሐዴ ያወራው ነገር ላይ ልክ አይደለም ብሎ የሚያስብ ፕሮቴስታንት ካለ ቀደም ስናወራ ስለነበረው ነገር አሁንም ያወራነው ነገር ላይ ይሄ ነገር እዚህ ጋር ያወራችሁት ነገር ልክ አይደለም የሚል ፕሮቴስታንት ካለ እድል እንሰጣለን። ጥያቄ ያላችሁ ክርስቲያኖች እንዳልኳችሁ አዩ አክሰፕት ማድረግ ጀምረናል። ነገር ግን አሁን ያወራችሁት ነገር ላይ ልክ አይደለም ኦር በሐሰት ተናግራችኋል ኦር እዚህ ጋር ልክ አይደለም ያወራችሁት ነገር ብላችሁ የምታስቡ ሰዎች ካላችሁ ክፍት ነው ገስቱ። አንድ ቁጥር ጻፉ ወይ ደግሞ ገስት ላኩ። እዚህ ጋር አንድ ፖይንት ባነሳ ደስ ይለኛል። ባይጠይቃዲ ምንድነው አንተ የሰራው ጋር ቪዲዮ ተይዞ የሜንሽንድ እንትን የስዊድን ቸርች የሉተራን ስዊድን ቸርች ትዝ ካላችሁ ከቅርብ ጊዜ በፊት የሉተራን አስተማሪዎች ስለ አፖስቶሊክ ሰክሰሽን እየተወራ they were mentioning ማንን? የስዊድን ያለችውን ሉተራንን ቸርች። ኢማጂን አፖስቶሊክ ሰክሰሽን አለን፣ ከዛ ያመጣ ነው ሰክሰሽን አለ በሮም በኩል ከነሱ የነበረ ቢሾፕ ከዛኛን ሰክሲድ አድርጎ ማን ነበር ስሙ ትዝ ይላል። እሺ ብቻ ችግር የለም። ዶክተር ናውል ያ አይ ሪሜምበር ዶክተር ናውል መሰለኝ አይ ቲንክ ሶ። እሺ ብቻ በሱ በኩል ሰክሰሽን አለን። ሰክሰሽኑ ያላቸው በምን በኩል ነው? ጌ በሚያጋቡ ቸርች በኩል። ኢማጂን ምን አይነት ኮሚኒየን ውስጥ እንዳላችሁ እና ይሄንን ለማንሳት ነበር። በጣም ጎበዝ።
አስታወስከኝ ያኔ ውይይት እያደረግን ነበርና ዶክተር ናኦል ያልኩ ከኔ ጋር ሲወያይ የነበረው ነው። ኦኬ ከኔ ጋር ሲወያይ የነበረው ነው እንጂ ግን ልክ ነው። ካካውን ያነሳው በጣም ትክክለኛ ፖይንት እና ቫሊድም የሆነ ፖይንት ነው። እና ሐዋርያዊ ቅብብሎች ለምሳሌ መካነ ኢየሱሶች ሐዋርያዊ ቅብብሎች አለን የምትሉ ከሆነ በማ በኩል ነው? አትሊስት ቫሊድ የሆነ ወይ ደግሞ ጳጳስ ኦኬ ጳጳስ ያው ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ምንድነው የነበረው ነገር ጋይስ? ስለ ሐዋርያዊ ቅብብሎች ስናወራ ቫሊድ የሆነ አፖስቶሊክ ሰክሰሽን እንዲኖር ትክክለኛ ትምህርት ሐዋርያዊ ትምህርትና ሐዋርያዊ ክህነት ሊኖር ይገባል። ሐዋርያዊ ክህነት እንዴት ነበር የሚደረገው? ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ጳጳሳት ናቸው። ኦኬ ጳጳሳት ናቸው። ምን ካህናትን የሚሾሙት ዲያቆናትን የሚሾሙት ጳጳሳት። ኦኬ ስለዚህ ቫሊድ የሆነ አፖስቶሊክ ሰክሰሽን አላችሁ ወይ ብለን ጠይቀናቸው ነበር። መካነ ኢየሱሶች ወይ ደግሞ ሉትራኖች ስንጠይቃቸው ያው ኦፍ ኮርስ መሀል ላይ ነው ስታክ የሚያደርጉት። በጣም ከዚህ በፊት ያው የኛ ላይ የምትከታተሉ ሰዎች ብዙ ጊዜ መካነ ኢየሱሶች ምናምን ገብተው ይሄን ነገር ሊመልሱት አልቻሉ። እውነት ለማውራት ይሄንን መልሳለሁ ብሎ የሚያስብ የመካነ ኢየሱስ ሜምበርም ካለ ገዝተ መላክ ይችላል። ኦኬ ገዝተ መላክ ይችላል። ይሄው ክፍት አድርገናል። ከቅድም ጀምሮ ያወራን ነው ስለ ፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያነሳናቸው ማስረጃዎች ኦር ምናምን ነገር ልክ አይደለም የሚል ሰው ካለ ገዝቱ ክፍት ነው። ዮሐዴ ያወራው ትምህርት ላይም ደግሞ ዮሐዴ በደንብ ማብራሪያ የሰጠበት ቶፒክ ላይ ልክ አይደለም የሚል ሰው ካለ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ ወይ ደግሞ ገዝት መላክ ይችላል። እሺ አባታችን የአቡነ ተክለ ሃይማኖት ገድል ላይ ጥያቄ ያለው ሰው ካለ ገዝት መላክ ይችላል። የፈጠነ እዚህ ጋር 7 የነበረው ገዝት ራሱ ሪኩዌስቱ 30 ሲደርስ እያየሁት ነው። አግኝተን እና ትዝ ይላል የሆነ ቀን ገድላት ላይ ጥያቄ ያላችሁ ተብሎ እነ ሙለታ ሮጠው ገብተው አይ ገድላት ላይ አይደለም ዮሐዴ ትዝ ይላል አለ እሱ ቀን አይ ገድላት ላይ አይደለም እንዲሁ ነው ሌላ ጥያቄ ነው ያለው ሲባል አው አዲስ ገድላት ላይ ጥያቄ ያላችሁ ሲባል ኧረ በስመ አብ ሼም እኮ ነው ግን እውነት ሃው ያ እና ኤኒዌይስ እሺ በቃ እዚህ ነገር ላይ ማውራት ከዛ በኋላ ኧረ ዝም ብለን ርዕሱ እንድትገቡ ብለን ነው ሲባል እንደዛ ሰውዬ how many times days come to me እንዴ how many times ያሳዝ እሺ ዩዘር ኔሙን ቆይ በስርዓት ለማንበብ ዳርትስ ገርል የሚል ዩዘር ኔም እንኳን ደህና መጣሽ እህታችን እንኳን ደህና ቆያችሁ ሰላም ነው እግዚአብሔር ይመስገን ቀደም አይ ቲንክ ገስት ላይ የሆነ ጥያቄ አለኝ ብለሽ ስለጻፍሽ ነው ዝርዝሩ ላይ ሳይሽ አክሰፕት ያደረኩሽ ምን ነበር ጥያቄሽ ምን ነበረ እስቲ እንስማው እሺ አመሰግናለሁ ጥያቄ ኃጢአትን ለካህን መናዘዝ መጽሐፍ ቅዱሳዊ ነው ወይ ካልሆነም ደግሞ ቤተክርስቲያኗ እንዴት ነው የምታስረዳን በዛው አያይዘ ደግሞ ስለ ቅዱሳት ስዕላትም ብታብራራልኝ ደስ ይለኛል። ኦኬ እሺ ኦኬ ክርስቲያን ነሽ አይደል ኦርቶዶክስ ነሽ? ኦርቶዶክስ ነኝ ያው ስላልገባኝ ነው። ችግር የለውም። እሺ አንዳንድ እንሂድበት አይደል ያው ተከፋፍለን አንዳንድ እንሂድበት እሺ እንትኑ እንሂድበትና በቃ ቅዱሳት ስዕላት ላይ የተወሰነ ሐሳብ እኔ እንትን ሰጣለሁ የክህነቱን ወይ አንተ ትሄድበታለሽ ቅዱሳት ስዕላት ላይ የተወሰነ ነገር ልበልና ከዛ በኋላ የክህነቱ ላይ ትሄድበታለህ ያው ሁለቱም በእርግጥ ብዙ ጊዜ አድሬስ ያደረግናቸው ጉዳዮች ናቸው ግን አጠር ባለ መልኩ ለማብራራት እንሞክራለን ቅዱሳት ስዕላት ላይ ያለው ትምህርት ኦኬ ቅዱሳት ስዕላት ላይ ወይ ደግሞ አይኮኖግራፊ የምንለው ላይ ቅዱሳት ስዕላት ላይ ቤተክርስቲያን ያላትን ትምህርት ሁሌ መስማት ያስፈልጋል ለምሳሌ በጣም ብዙ ጊዜ ቤተክርስቲያን ከምትወቀስበት ነገር ውስጥ አንዱ ምንድነው ባይዘው ይሄ ወቀሳ ዛሬ ጀምራለሁ ጋይስ ለታችን ብቻ ሳይሆን ታች ያላችሁ ሰዎችን በደንብ ስሙ እሺ መንፈቅና አዲስ መንፈቅና የለም ወይ ደግሞ ቤተክርስቲያን ላይ የሚደርስ ወቀሳ ወይ ደግሞ ተቃውሞ አዲስ ወቀሳ ኦር አዲስ ተቃውሞ አይመጣም መንፈቅና በተወሰነ መልኩ ራሱን አፕግሬድ ያደርጋል ራሱን ሪፕሊኬት ያደርጋል እንጂ አዲስ ሄረሲ የለም ራሱን የተወሰነ አፕዴት ያደርጋልና ከዚህ ከቅዱሳት ስዕላት ጋር በተለይ ቤተክርስቲያን ኦልሞስት 7ኛ ክፍለ ዘመን አካባቢ ዮሐንስ ዘደማስቆ ጆን ኦፍ ደማስከስ በነበረበት ሰዓት ላይ ኢቭን ከሙስሊሞች ነበር እንደዚህ አይነት ጥያቄ ይነሳ የነበረው ከሙስሊሞች ማለት ነው
ኦኬ ከሙስሊሞች እንደዚህ አይነት ጥያቄ ይነሳ ነበር። ኦቨርኦል ምንድነው ግን ከቅዱሳት ስዕላት ጋር ቅዱሳት ስዕላት ሪፕሬዘንቴሽን ናቸው። ኦኬ ሪፕሬዘንቴሽን ወይ ደግሞ ምንድነው የሚባሉት የሚወክሉ ናቸው በአማርኛው። ኦኬ የሚወክሉት ናቸው ወይ ደግሞ ወኪል ነው የምንለው በአማርኛው እና ሪፕሬዘንቴሽን ናቸው ወኪል ናቸው። ለምሳሌ ቅዱሳት ስዕላትን ቤተክርስቲያን ለተለያየ ፐርፐስ ትጠቀማለች። ኦኬ ለተለያየ ፐርፐስ ለምሳሌ መልእክት ለማስተላለፍ ለምሳሌ በቅዱሳት ስዕላት በኩል ቤተክርስቲያን ምንድነው ወንጌል ትሰብካለች። ለምሳሌ የጌታችን ስነ ስቅለት ስዕሉን ብትመለከቱት ጌታችን ኢየሱስ ክርስቶስ ተሰቅሎ ከዛ ከመስቀሉ ስር ደግሞ ቆይ አንዴ ኮመንቱን ኦፍ ላድርገው መሰለኝ አይታችንም በስርዓት እንድታዳምጡ ምናምን ነገር አጠራጠር ባለ መልኩ ብዙ ሰዎች ገስት ላይም ስላሉ አጠራጠር ባለ መልኩ ነገሩን አድሬስ ለማድረግ እንሞክራለን። ኦኬ ምንድነው ወንጌል ለመስበክ ተጠቀምበታል። ለምሳሌ ጌታችን ስነ ስቅለት ብትመለከቱ ለምሳሌ ጌታችን በመስቀል ላይ በቀራኒው ላይ ተሰቅሎ ከዛ እመቤታችን ከመስቀሉ ስር ቅዱስ ዮሐንስ ከመስቀሉ ስር ይሄ ምንድነው ክርስቶስ ኢየሱስ እንደተሰቀለ ለምሳሌ ስዕሉን ያየ ሰው ኢዚሊ አንደርስታንድ ማድረግ ይችላል። ኢዚሊ አንደርስታንድ ማድረግ ለምሳሌ መጽሐፍ ማንበብ የማይችሉ ሰዎች ለምሳሌ ቅዱሳት ስዕላትን ተመልክተው ነገሮችን አንደርስታንድ ሊያደርጉ ይችላሉ። ኦኬ አንደርስታንድ ሊያደርጉ ይችላሉ። ሁለተኛ ብዙ ጊዜ በተቃውሞ ከሚነሱ ነገሮች ውስጥ ለምሳሌ የተቀረጸ ምስል ለራስ አታድርግ ምናምን የሚሉ ጥቅሶች ነው ብዙ ጊዜ ሰዎች የሚያነሱት አይደል? የተቀረጸ እግዚአብሔር አምላክ በብሉይ ኪዳን ያዘዛቸው ትእዛዞች ለራስ የተቀረጸ ምስል አታድርግ። ሁሌም ጋይስ መጽሐፍ ቅዱስ ኦኬ ቴክስት ዊዛውት ኮንቴክስት የሚባል ነገር አለ። ኦኬ ቴክስቱን ስትመለከቱት ያለ አውዱ የምትፈቱት ከሆነ በጣም ስተት ውስጥ ትገባላችሁ። እግዚአብሔር አምላክ ለምሳሌ ለራስ የተቀረጸ ምስል አታድርግ እንዲህ እያለ የከለከለው ለምንድን ነው ከተባለ ጣዖት አምልኮ ነው። በቃ ጣዖት አምልኮ ህዝበ እስራኤል ለምሳሌ ከግብጽ ባርነት በሚወጡበት ሰዓት ላይ እንደዚህ አይነት ነገር በቃ የሆነ ቅርጽ ይሰሩና የእንስሳ ቅርጽ የምን ቅርጽ ይሰሩና አምላካችን ነው እያሉ ይሰግዱ ነበር። ኦኬ ለዛ ነው የተቀረጸ ምስል ከሰማይም በታች ከምድር ምንም ለራሳችሁ አታድርጉ። እነዛ ሰዎች ህዝበ እስራኤል የተቀረጸ ምስል ለራሳቸው ያደርጉ የነበረው ለምንድን ነው ከተባለ ሊያመልኩ ስለሆነ ነው። ባይዘው ሊያመልኩ ስለሆነ ነው። እግዚአብሔር አምላክ ቀጥታ የተቀረጸ ምስል ለራስ አታድርግ የሚለውን እንትን ያለው ከዛ አንፃር እንጂ ኢንቴንሽን ማተርስ። አሁንም ቢሆን ሰው ለምሳሌ ስዕል ሊሆን ይችላል፣ ቅርጽ ሊሆን ይችላል። ምን ለማምለክ ከሆነ የሚጠቀመው አዎ ጣዖት አምልኮ ነው። ኦኬ ኢንቴንሽን ማተርስ። ነገር ግን ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ መልሶ ሙሴን ደግሞ መልሶ ሲያዘው እንመለከታለን አይደል? ሁለት ኪሩቤሎችን ከተቀጠቀጠ እንትን ሁለት ነሐስ ሁለት ኪሩቤሎችን ስራ ሲለው እንመለከታለን። ኦኬ ስለዚህ እግዚአብሔር አምላክ እንደው እዚህ ጋር የተቀረጸ ምስል ለራስ አታድርግ ብሎ መልሰው ደግሞ ሙሴን እዛ ጋር ምን ሲሉ እንመለከታለን እንዴ? ኪሩቤሎችን ስራ ሲሉ እንመለከታለን። ስለዚህ እግዚአብሔር እርስ በርስ እንደው ከራሱ ሐሳብ ጋር ተጋጭቶ ነው? በፍጹም አይደለም። ነገር ግን እዛ ጋር ለራሴ የተቀረጸ ምስል አታድርግ ብሎ እግዚአብሔር አምላክ ሲከለክል ምን እንደው ሪፈር እያደረገ ያለው ጣዖት አምልኮ ነው። ለራሳቸው የተቀረጸ ምስል ያድርጉና ይሰግዱ ነበር፣ ያመልኩ ነበር። ያንን ነው እግዚአብሔር እየተቃወመ ያለው። ስለዚህ ይሄ ነገር ብዙ ጊዜ መልስ ተሰጥቶበታል። በእርግጥ መነሳትም የሌለበት ነገር ነው። ከዛ ባለፈ ከስግደት አንፃር ቅድም እንዳልኩት ሪፕሬዘንቴሽን ናቸው። ለምሳሌ ቅዱስ ገብርኤልን ለምሳሌ ቅዱሳት ስዕላት ተብሎ ለምሳሌ ቅዱስ ገብርኤል ከሶስቱ ሕፃናት ጋር ብንመለከት እንደው ቅዱስ ገብርኤል ያንን ይመስላል ማለት አይደለም። ሪፕሬዘንቴሽን ኦኬ መጽሐፍ ቅዱስ ላይ ከተገለጹ ታሪክ አንፃር የቅዱስ ሚካኤልንም እንደዛው ለምሳሌ ዲያብሎስን ረግጦት ብንመለከት መጽሐፍ ቅዱስ ላይ ራእይ መጽሐፍ ላይ ሚካኤልና መላእክቱ ኦኬ ሰይጣንን ተዋጉት እንዳሸነፉት ያንን ነገር ነው ዲፒክት የምናደርገው። ኦኬ ቤተክርስቲያን ያንን ነገር ነው ዲፒክት የምታደርገው። ስለዚህ ቅዱሳት ስዕላት ሁሌ ምንድናቸው? they are representation ናቸው። ኦኬ ስለዚህ ኤግዛክትሊ አሁን በጣም ብዙ ሰው ያው የሚጠይቃቸው ጥያቄ ገብርኤልን ማናየው፣ ሚካኤልን ማናየው፣ ቅድስት ሥላሴን ማናየው። ኦፍ ኮርስ እንዴ ቅዱሳን መላእክት ሲጀመር መናፍስት ናቸው አናያቸው እንዴ? ቅድስት ሥላሴንም ለምሳሌ ወልድ በስጋ ተገልጧል። ኦፍ ኮርስ አብና መንፈስ ቅዱስን ግን እስቲ መንፈስ ናቸው። ማንም ያያቸው የለ በስጋዊ አይን ማንም። ኦኬ ነገር ግን መጽሐፍ ቅዱስ ላይ በብሉይ ኪዳን ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ላይ ለምሳሌ እግዚአብሔር አምላክን እንመለከተዋለን አይደል? ኦኬ ኢሳይያስ እግዚአብሔርን ይመለከተዋል በመቅደስ ውስጥ አይደል? ሲመለከተው ያንን ነገር ቤተክርስቲያን ዲፒክት ታደርግና በዛ መልኩ ትጠቀመዋለች። ኦኬ በዛ መልኩ ትጠቀማለችና ሪፕሬዘንቴሽን ናቸው። ይሄ ነገር እንዳይረሳ። ሁለተኛ መጨረሻ ላይ ማንሳት የምፈልገው ነገር እንደው ቅዱሳት ስዕላት ፊት የሚደረግ ስግደት በደንብ አስተውሉ። ማተሩ ወርሺፕ አይደረግም ወይ ደግሞ ሲሰገድም ስግደትም ሆነ ምንም የሚሰገደው ለማተሩ አይደለም። ለምሳሌ ቅዱሳት ስዕላት በየቤተ ክርስቲያኑ አለ አይደለ? ለማተሩ አይደለም፣ ለማቴሪያሉ አይደለም።
ኦኬ ሪፕሬዘንት ለሚያደርገው አካል ለምሳሌ የእመቤታችን ስዕል ፊት ለምሳሌ የጸጋ ስግደት ስንሰጥ ለእመቤታችን ነው እየሰገድን ያለ ነው እንጂ ለወረቀቱ አይደለም። ኦኬ ለወረቀቱ አይደለም። ኦኬ የክርስቶስ ስዕል ፊት በደንብ አስተውሉ። የክርስቶስ ስዕል ፊት ስንሰግድ ለክርስቶስ ነው እየሰገድን ያለ ነው። ኦኬ የአምልኮ ስግደት ለጌታችን ለኢየሱስ ነው እንጂ ለወረቀቱ አይደለም እየሰገድን ያለ ነው። ይሄ በደንብ ሊታወቅ ይገባል። ሁሉም ክርስቲያን ደግሞ ይህንን አስቦ ነው። ለምሳሌ ቅዱሳት ስዕላት ፊት በቤተ መቅደስ ገብቶ ቅዱሳት ስዕላት ፊት ባውዳኑ ሲያርግ ወይ ደግሞ ዝቅ ሲል ለማተሩ አይደለም ለወረቀቱ አይደለም። ኦኬ ወረቀቱ ሪፕሬዘንት የሚያደርገው ነው። የእመቤታችን ከሆነ እንደዛ፣ የጌታችን ኢየሱስ ከሆነ እንደዛ፣ የቅዱሳን መላእክትም ቢሆኑ ሪፕሬዘንት የሚያደርጉት ለዛ ነው ምን ሰግደው። ይሄ ሊታወቅ ይገባል። ይሄ ነው የቤተ ክርስቲያን ትምህርት። ግን እንዲህ ብለን ስንናገር እንደው ወረቀቱም ደግሞ ዝም ብሎ ራንደም ወረቀት ነው እያለ እግዚአብሔር በዛ በኩል ብዙ ታምራትን ያደርጋል። ኦፍ ኮርስ ያደርጋል። ሲያደርግም አይተናል ብዙ ጊዜ። ሲያደርግም አይተናል ብዙ ጊዜ። እግዚአብሔር በነዛ በኩል በነዛ ሚንስ በኩል ኦኬ በቅዱሳት ስዕላት በኩል ተአምራቱን ሲገልጥ ተመልክተናል፣ አይተንማል ብዙ ጊዜ። አሁን አንድ ሰው እንደ እግዚአብሔር እንደው ካልጠፋ ነገር እንደው በቅዱሳት ስዕላት በኩል ሊል ይችላል እንዴ? እግዚአብሔር አምላክ በብሉይ ኪዳን ኦሪት ዘኍልቍ ላይ ሄዳችሁ ብትመለከቱ ካልተሳሳትኩ ምዕራፍ 21 መሰለኝ ኦሪት ዘኍልቍ ላይ እኮ ከተቀጠቀጠ ናስ የተሰራ በእባብ እኮ ነው። ኦኬ እባቡን ሲያዩት እኮ ነው ሰዎች ሲፈወሱ የነበረ። ኦፍ ኮርስ ፍጻሜው የክርስቶስ ምሳሌ ቢሆንም እባብ እንግዲህ እባብ ስንባል አሁን ለምሳሌ ብዙ ጊዜ ሰይጣን አይደለም የምናስበው። በብሉይ ኪዳን ግን ኦሪት ዘኍልቍ ምዕራፍ 21 ቁጥር 8 ላይ መሰለኝ ካልተሳሳትኩ፣ ታሪኩን ሄዳችሁ አንብቡ። ሕዝበ እስራኤል ሊነደፉና ከዛ በኋላ ሙሴ ወደ እግዚአብሔር ይጸልያል። ምን ላድርግ ብሎ ይጸልያል። ከዛ እግዚአብሔር ትእዛዝ ይሰጠዋል። ከተቀጠቀጠ ወርቅ እባብ ነው የሰራው። እባብ ሰራና ከዛ የተነደፉ ሰዎች እባቡን ሲያዩት ይፈወሳሉ። እንዴ ታዲያ እግዚአብሔር አምላክ እንደዛ ከሰይጣን ነው ተብሎ የሚታሰበው ወይ ደግሞ አሳች ነው ተብሎ የሚታሰበው ኦር እንደዛ ነው ተብሎ የሚታሰበው እባብ እንግዲህ የእባብ ቅርጽ ከናስ ተቀጥቅጦ ሰዎችን በዛ በኩል ከፈወሰ እንደው ጌታችን ኢየሱስ ክርስቶስ ኢየሱስን ይወክልናል ብለን ቤተክርስቲያን የሳለችውን የጌታችን ምስል በዛ በኩል ለምን ተአምር ያደርግ? አንዳንዴ ልባችንን ክፍት ማድረግ መቻል አለብን። ኦኬ ልባችንን ክፍት ማድረግ መቻል አለብን። እንደው ዝም ብሎ የመቃወም መንፈስ ብቻ አንዳንዴ ጥሩ አይደለም። ስለዚህ አጠር ባለ መልኩ ሰመራይዝ ላድርግላችሁ። ይሄ ነው ቅዱሳት ስዕላት ስንል ወኪል ናቸው። they are representation ናቸው። ኦኬ ወንጌል መስበኪያችን ናቸው። ቤተክርስቲያን ወንጌል ከምትሰብክባቸው ሚንሶች ውስጥ አንዱ እርሱ ነው። ኦኬ እና ከዚህ አንጻር ነው እና ስግደትም ሆነ የጸጋ ስግደትም ሆነ የአምልኮ ስግደት ለምሳሌ ለክርስቶስ ኢየሱስ ስንሰግድ የክርስቶስ ስነ ስዕል ፊት ለጌታችን ለኢየሱስ ነው የምንሰግደው እንጂ ለማተሩ ወይ ደግሞ ለወረቀቱ አይደለም። የቤተክርስቲያን ትምህርቱ ይሄ ነው። ከዛ ባለፈ ጠቅለል ለማድረግ ያክል እንደው ሌላ ጊዜ በሰፊውም ብዙ ጊዜ ዳሰነዋል። ግን ጥንታውያን አብያተ ክርስቲያናት የሚባሉት እንዳለ ብትመለከቱ አላቸው። ኦሪየንታል አብያተ ክርስቲያናት ለምሳሌ ኦሪየንታል ቸርቾችን ኢትዮጵያንም ጨምሮ ብትመለከቱ ቅዱሳት ስዕላት አሉ። ኢስተርን ኦርቶዶክሶችን ብትመለከቱ ቅዱሳት ስዕላት አላቸው። ካቶሊኮችን ብትመለከቱ ቅዱሳት ስዕላት አላቸው። ኢቭን አሲሪያን ቸርች ኦፍ ዘይስን ብትመለከቱ ቅዱሳት ስዕላት አላቸው። ኦኬ ይሄ ጥንታውያን አፖስቶሊክ ቸርችስ የሚባሉት ሁሉ ኦፍ ኮርስ አንዳንዱ ያው ምንፍቅና ይገባባቸው አሉ። ግን አትሊስት ከጥንት ጀምሮ ነበሩ የሚባሉ አብያተ ክርስቲያናትን በሙሉ ብትመለከቱ ቅዱሳት ስዕላት አላቸው። ስለዚህ በዚህ ዘመን እንደው በ21ኛ ክፍለ ዘመን ላይ 7ኛ ክፍለ ዘመን ላይ አይሁዶችና ሙስሊሞችን የሚያነሱትን ጥያቄና ተቃውሞ ለአይሁድና ለሙስሊም የተሰጠው መልስ ፕሮቴስታንቶቹ እንግዲህ ማሊያ ቀይረው እንደዚህ አይነት ጥያቄ መጠየቅ ጀምረዋል። ኢቭን እንደው እህታችን እግረ መንገዴ በፕሮቴስታንት ቸርቾች ውስጥ ራሱ አሉ፣ አንግሊካን ቸርቾች ውስጥ ምናምን ነገር ቅዱሳት ስዕላት አሉ። ሜቢ የሚጠቀሙበት ሚንስ ይለያል እንጂ ሉተራን ቸርቾች ውስጥ አሉ ስዕላት አሉ። ኦኬ ስለዚህ ስዕላትን ከዚህ አንጻር ነው ቤተክርስቲያን የምትረዳው። የቤተክርስቲያን አስተምሯም ሆነ ምኗ ስዕላትን ቅዱሳት ስዕላት ጋር በተገናኘ ይሄንን ነው። እህታችን እዚህ ላይ ጥያቄ ካለሽ ማይክሽና በርተሽ እንትን ማለት ትችላለሽ። ካልሆነ ግን ከክህነት ጋር በተገናኘ ለካህን መናዘዝ የሚለውን ሐሳብ የዋዴ ደግሞ ከመጽሐፍ ቅዱስም ከምንም አድርጎ ሐሳብ ይሰጥበታል። እህታችን ይቅርታ ሜቢ ፈጠን ብዬም ከሆነ በጣም ይቅርታ። አመሰግናለሁ። እሺ ግልጽ ነው። አዎ ግልጽ ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። እሺ ዮሐዴ ወደ አንተ ልምጣ። አለ አይደል ዮሐዴ? አለው ጋዲ ናይስ። ቀጥል። አዎ ቀጥል። በቃ ለካህናት መናዘዝ የሚለውን ነገር ከመጽሐፍ ቅዱስ መሰረት አድርገህ በቃ ኦፍ ኮርስ ሪፍሌክት አድርገህ ሐሳብ ስጠበት ፕሮስኪ። ኦኬ እሺ ቃል ታሰማልን ጋዲ ጸጋውን ያብዛል። አሪፍ እንትን ነበረ። ስለ ስዕላት አጠቃላይ
የሰው መረዳትም ምናምን መያዝ ያለበት እንደዛ ነው። የአባቶችም ትምህርት እሱ ስለሆነ ማለት ነው። ስለ ለካህናት መናዘዝ መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች አሉ። ከብሉይ ኪዳንም ጀምረን ስንመለከት ብሉይ ኪዳን ላይ ኢያሱ ራሱ የእያንዳንዱ ኃጢአት በነገራችን ላይ በእግዚአብሔር ፊት ኃጢአትን ተናዘዝ ይልና ኃጢአትንም ለእኔ ንገረኝ ብሎ ቃል በቃል ኢያሱ ይናገራል። እንደውም በጣም አባቶቻችን ስርዓቱ ለሰው ልጆች እንዳይከብድ ብለው ኤርሊ ወደ 3ኛው ምናምን ክፍለ ዘመን አለው። ኦኬ አለ አለ እንትን ሲል የሆነ ኔትወርኩ ትንሽ እንትን እያለ ስለሆነ ለዛ ነውና ሶ ቀጥታ እንደውም በህዝብ በአደባባይ ፊት ነው ኮንፌስ የሚደረገው ኃጢአት። የምርም ተጸጸተ ምናምን ከሆነ እንደዛ ያደርጉ እንደነበረ መጽሐፍ ቅዱስ ይናገራል። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን መጥምቁ ዮሐንስ ሰዎቹን ንስሐ እያስገባ የንስሐ ጥምቀትን ያጠምቅ ነበር እና ሰዎቹ በአደባባይ ኃጢአታቸውን እየተናዘዙ ነበረ ሲጠመቁ የነበረው እና ምን ይላል? ከቁጥር 5 ጀምሮ ስንመለከት ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ ይላል። ወደ ማን? ወደ ዮሐንስ ማለት ነው። ሁሉም በይሁዳና በኢየሩሳሌም የነበሩ ዮርዳኖስ ሆኖ ያጠምቅ ስለነበረ ሁሉ ወደ እርሱ ይወጡ ነበረ ይልና ከዛ በኋላ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን እየተናዘዙ ኦኬ፣ ወደ እርሱ እየቀረቡ ኃጢአታቸውን ይናዘዙ ነበር፣ ከእርሱም ይጠመቁ ነበር አለ። ኦኬ። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ስለዚህ ሁሉም ወደ ዮሐንስ እየቀረቡ ኃጢአታቸውን እየተናዘዙ እየተናገሩ ምን ይላሉ? ንስሐ ይገቡ ነበረና ዮሐንስም እኔ በዚህ የንስሐ ጥምቀትን አጠምቃችኋለሁ፣ ከእኔ በኋላ የሚመጣውን ግን በእሳትና በመንፈስ ያጠምቃችኋል ብሎ በግልጽ ሲናገር እንመለከታለን። ሰው ኃጢአት መናዘዝ ያለ ነው። እዛው አንደኛ ዮሐንስ መልእክት ቅዱስ ዮሐንስም ሲነግረን ሰዎች ወይም ደግሞ ንስሐችን ኃጢአታችን የሚታጠበው ወይም ደግሞ የሚሰረየው መናዘዝ ስንችል ኃጢአታችን መናገር ስንችል ነው ኃጢአታችን ራሱ ይቅር የሚባለው እና ምን ብሎ ይናገራል? አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 6 ጀምሮ ስናነበው እንዲህ ይላል፣ ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም ይልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን ይላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። በብርሃን መመላለስ ይጠበቅብናል፣ በእርሱ መኖርም ይጠበቅብናል። ይህንና ምክንያቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ያ ክርስቶስ ደም ግን ከኃጢአት የሚያነጻን እንዴት ነው የሚለው ሲናገር ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ማለት። ሰው ኃጢአት ልሰራ አልችልም ብሎ ከተናገረ ኦፍኮርስ ውሸታም ነው የሚሆነው ማለት ነው። ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ ኃጢአታችን ብንናዘዝ ነው የክርስቶስ ደም ራሱ ምን የሚለን ማለት ነው? ከኃጢአታችን ሁሉ የሚያነጻው። ለማን ነው የምንናዘዘው የሚለው ስንመለከት ደግሞ የያዕቆብ መልእክት ምዕራፍ 5 ሐዋርያ ቅዱስ ያዕቆብ እንዲህ ብሎ ይናገራል ከቁጥር 14 ጀምሮ ከእናንተ ይላል፣ ከክርስቲያኖች ማለት ነው። አክቹዋሊ ለክርስቲያኖች የተጻፈ መልእክት ነው እና ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። የቤተ ክርስቲያን ሽማግሌዎችን ይጥራ ይላል። የታመመ ማንም ቢኖር ሁለት ምስጢራትን በነገራችን ላይ እዚህ የሚናገረው ምስጢረ ቀንዲልና ምስጢረ ንስሐ ማለት ነው በቤተ ክርስቲያናችን። ስለዚህ የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል ይላል። በህመም ደዌ ከሆነ የተያዘው የእምነት ጸሎት አጸልየውለት ምን ያደርገዋል ማለት ነው? ያድነዋል ማለት ነው። ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ደግሞ ይሰረይለታል። እነዚህ የቤተ ክርስቲያን ሽማግሌዎች ጠርቶ ንስሐ ገብቶ ከዛ በኋላ
ጸሎት ቢያደርጉለት ምን ይሆናል? የኃጢአት ስርየትን ያገኛል። ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ይሰረይለታል ይልና እዛው ዝቅ ብሎ 16 ላይ እንዴት ነው የሚሰረይለት? ዝም ብሎ እንደውም በቃ ምንም ሳይናገር ያው 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኃጢአትን መናዘዝ ስትናገር አዎ የካህናት የሽማግሌዎችን ይጥራ አይደለም ፕሪስባይተርስ ይላል። ባይዘው ካህናት ማለት ነው። ሽማግሌዎች የሚለው ካህናት ግሪኩ ፕሪስባይተርስ ስለሆነ ቀሳውስት እንደማለት የነሱ ሁለቱ ምስጢራት ይናገራል። ምስጢረ ቀንዲል ወይም ደግሞ ዘይት ቀብተው ለታመመ ደዌ ፈውስ ስለሚፈልግ ዘይት ቀብተው ይጸልዩለት ይላል። ኃጢአትንም ሰርቶ እንደሆነ ምን ያደርጉ? ይሰረይለታል። ጸሎት አድርገው ይሰረይለታል ይላል። ይህንን ኃጢአት የማስተሰረይ ደግሞ እያንዳንዱ ስለተባለ ማንኛውም ሰው በቃ እየሄደ ለጓደኛው ምናምን ኃጢአቱን መናዘዝ አለበት ማለት ነው አይደለም። ስልጣን የተሰጣቸው አካላት አሉ። እሱ የት ነው የምናገኘው? ዮሐንስ ወንጌል ምዕራፍ 20 ላይ ኦኬ። ኃጢአትን የማስተሰረይ የመፍታትም የማሰርም ስልጣን የተሰጣቸው ማን ናቸው? መጀመሪያ ማቴዎስ ወንጌል ምዕራፍ 16 ላይ ያለውን እናንብብና ከዛ ወደ ዮሐንስ ወንጌል እንሄዳለን። ማቴዎስ ወንጌል ምዕራፍ 16 ክርስቶስ ከቁጥር 18 ጀምሮ ስንመለከት እንዲህ ይላል። ጴጥሮስ ያው የክርስቶስን የባህሪ ልጅነት ምናምን ይመሰክራል። ከመሰከረ በኋላ እንዲህ ብሎ ጌታችን ይመልስለታል። ያ ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይላል። ዘን ቀጥሎ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ ይለዋል። ከዛም 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያኔ እንሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ኦኬ፣ በዚህች አለት ላይ በምስክርነቱ ማለት ነው። ከዛ የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ ይልና በምድር የታሰረው ሁሉ ኦኬ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ስለዚህ ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። ይሄን ስልጣን የተሰጠው ለደቀ መዛሙርቱ ለጴጥሮስ ማለት በጴጥሮስ ለደቀ መዛሙርቱ የተሰጠ ሐዋርያዊ ስልጣን። ስለዚህ በምድር የምታስረው ሁሉ የታሰረ፣ በምድር የምትፈታው ሁሉ የተፈታ ይሁን ተብሎ ስልጣን የተሰጠው ለማን ነው? ለጴጥሮስ ነው ማለት ካህናት ናቸው ማለት ወይም ደግሞ ፕሪስባይተርስ ቀሳውስት ናቸው። ይህ በግልጽ ደግሞ ጌታችን ራሱ ከትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 20 ከቁጥር 20 አካባቢ ጀምሮ ከቁጥር 21 ጀምሮ ላንብብላችሁ። ክርስቶስ ተነሳ ከሞት ማለት ነው። ከዛ በኋላ ለሐዋርያቶቹ ታያቸው። ቁጥር 20 ላይ እንዲህ ይላል፣ ዮሐንስ 20 ማለት ነው። ይህንንም ብሎ እጆቹና ጎኖቹን አሳያቸው። ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው ይላል። ለደቀ መዛሙርቱ ማለት ኦኬ፣ ለሐዋርያቶቹ ማለት ነው። ለሐዋርያቶቹ ስፔሲፊካሊ እዚህ ቦታ ላይ ከዛ ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አያችሁ፣ ክርስቶስ አሁን ይሾማቸዋል በክህነት ማለት ነው። እፍ ብሎ መንፈስ ቅዱስ ከዛ በፊት እኮ ከትንሣኤው በፊት እኮ ባይዘው በአጋንንት ላይ በደዌ በምናምን እኮ እንዲሰለጥኑ መንፈስ ቅዱስን ሰጥቷቸዋል። ለእንትናም ጨምሮ ለይሁዳም ጨምሮ በአጋንንት ምናምን ድውያን መፈወስ ምናምን ማቴዎስ ወንጌል ምዕራፍ 10 ላይ ሉቃስ ወንጌል ምዕራፍ 10 እንመለከታለን እኮ መንፈስ ቅዱስ ሰጥቶ በእነዚህ በአጋንንት ላይ ስልጣን እንዲኖራቸው። ይሄ ግን የተለየ የክህነት ስልጣን መሆኑን የምትመለከቱ እፍ ብሎ ምን አለ? መንፈስ ቅዱስ ተቀበሉ ይልና ይህንን ስልጣን ተመልከቱ። ቀጥሎ ምን ይላል? ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ከ12 ይሄ ስፔሲፊካሊ የተሰጠው ለማን ነው? ለ12 ሐዋርያት ማለት። ስለዚህ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ሁሉ ተይዞባቸዋል ሲል እዛ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ የጻድቅ ሰው ጸሎት በስራዋን እጅግ ኃይልን ታደርጋለች ከሚለው እና ደግሞ ኃጢአት ከሰሩ ይሰረይላቸዋል ተብሎ የተነገረው ከምን አንጻር ነው? ከሐዋርያዊ ስልጣን ከክህነት አንጻር ነው ማለት ነው። ኃጢአት መናዘዝ ለካህናት እንደሚገባ
መጽሐፍ ቅዱስ በሚገባ ያስረዳ ለማለት ነው። እታችን ቃለ ሕይወት ያሰማልን። እግዚአብሔር ያክብርልን። እናመሰግናለሁ። እግዚአብሔር ያክብርልን። ዮሐዴ ቃለ ሕይወት ያሰማልን። በጣም በጣም ደስ በሚል ሁኔታ ነው ያብራራው ዮሐዴ። ባይ ዘ ዌይ ይሄ ቢብሊካል ዮሐዳውን እንዳብራራው ከመጽሐፍ ቅዱስ ከዛ ባለፈም ደግሞ ሙሉ ለሙሉ የጥንት ኤርሊ ቸርች ፋዘርስ ወይ ደግሞ የቤተክርስቲያን አባቶች በሙሉ እንግዲህ ማብራሪያ ሲሰጡ እነ ሲፕሪያን ኦፍ ካርቴጅ ከዛም በኋላ ሌሎች አባቶች በሙሉ አሁን ዮሐዴ ያነሳውን ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ሐሳብ በደንብ ሲያብራሩ ቀጥታ ይህንን የማሰርና የመፍታት ስልጣን ለካህናት ነው። ኦኬ በእነርሱ በኩል አድርጎ ለሐዋርያት ከሐዋርያት በኋላ ለሚነሱ የቤተክርስቲያን አባቶች ወይ ደግሞ ለካህናት ስልጣነ ክህነት ነው ቀጥታ የሰጣቸውና ይሄ በመጽሐፍ ቅዱስም በአባቶችም የተደገፈ ትምህርት ነው እህታችን። እና ከዛ ባለፈ ያው ሁላችሁም እንደምታውቁት እንደው ደብል ስታንዳርድ ስለማይሆኑ ነው ፕሮቴስታንቶች ብዙ ጊዜ እንጂ ለምሳሌ ከፕሮቴስታንት ዲኖሚኔሽን ውስጥ ለምሳሌ መካነ ኢየሱስን ብንመለከት መካነ ኢየሱሶች ንስሐ አባት አላቸው፣ ካህን አላቸው። ለካህን ሄደው ነው የሚናዘዙት። ኦኬ ኃጢአታቸውን ሄደው ለካህን ሄደው ነው የሚናዘዙትና እንደው አንዳንዴ ያው ሁሉም ሰው ኦርቶዶክስ ላይ ለመበርታት ስለሚሞክር እውነተኛ የሆነቿን የጌታን ቤተክርስቲያን አታክ ማድረግና ሁሌ እሷን ብቻ መጠየቅ ሰው ስለሚፈልግ ነው እንጂ በጉያቸው ስር ያለችው መካነ ኢየሱስ እንደዚህ አይነት ነገሮችን ኦፍ ኮርስ ከጌታ ቤተክርስቲያን አይታ ነው። ግን እንደዚህ አይነት ልምምዶች እነሱም ጋር አለ ለማለት ያክል ነው። እህታችን ለጥያቄው እናመሰግናለን። እግዚአብሔር ያክብርልን። አትጥፊ ልመደብሽ። እሺ እናንተንም እግዚአብሔር ያክብርልኝ። አመሰግናለሁ። አሜን አሜን። እግዚአብሔር ያክብርልን። እሺ ጋይስ በደንብ ታብታብ አድርጉ። እኔ እኮ ይሄ ቃል ራሱ በቃ ለምን እንደሆነ ታብታብ አድርጉ። እሺ ጋይስ ታብታብ አድርጉ ምናምን ነገር። ቀጣይ ደግሞ እሺ ምናልባት ጥቅሱ የሆነ ሰው እንትን ብሎ ነው የኢያሱ ያልከው ጥቅሱ የቱ ጋር ነው ምናምን የሚል ስላየሁኝ ጥቅሱ ለመስጠት አይ ቲንክ አልተናገርኩም መሰለኝ ቅድም። ኢያሱ 7:19 ላይ ነው ያለው እና እንዲህ ነው የሚለው ኢያሱም አካን የተባለውን ሰው ማለት ነው ምን ይላል? ልጄ ሆይ ለእስራኤል አሁን ለእግዚአብሔር አትናገርም እንዲህ ለምን ለካህን ትናገራለህ? ምናምን አይነት ነገሮች ስለሚሉ ማለት ለካህን መናገር ማለት ባይዘው ለክርስቶስ ለራሱ መናገር ነው። ምክንያቱም የክርስቶስ አምባሳደሮች ወይም ደግሞ አገልጋዮችም ስለሆኑ ማለት ነው። አንደኛ ቆሮንቶስ ምዕራፍ 4ም ሁለተኛ ቆሮንቶስ ምዕራፍ 5ም በሚገባ ስለሚናገር ማለት ነው። እና ምን ብሎ ይናገራል? ኢያሱም አካንን አለው ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ ይልና ለእርሱም ተናዘዝ ይላል። ኦኬ ለእስራኤል አምላክ ምን ክብርን ስጥ ይላል። ከዛ ለእርሱም ምን በል ተናዘዝ ይልና ምንድነው የሚናዘዘው? ኦፍ ኮርስ ኃጢአቱን ነው። ቀጥሎ የሚናገረው ምን ይላል? ያደረግከውንም ንገረኝ አትሸሽገኝ አለው ይላል። ያደረግከውን ኃጢአት ለእግዚአብሔር ተናዘዝ አለና ለእኔ ንገረኝ ብሎ በግልጽ ሲናገር እንመለከታለን። ኃጢአት መናዘዝ ማለት እሱ ነው። በእግዚአብሔር ፊት ነው የምንናዘዘው። ትክክል። በካህኑ ፊት መናዘዝ ማለት በእግዚአብሔር ፊት መናገር ማለት ነው። እና ከዚህ አንጻር ለማየት ነው። ኢያሱ 7:19 ናይስ። እሺ እግዚአብሔር ያክብርልን። ታችን እናመሰግናለን። እሺ ኤቢሶል የሚል ዩዘር ኔም እንኳን ደህና መጣ ወንድማችን። ጥያቄ አለኝ ብለህ ነው። ሰላም ናችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እሺ ሜቢ አንድ ጥያቄ ኮሜንት ላይ አለና ኤቢሶል የሚል ዩዘር ኔም ቆይ ወደ አንተ እመጣለሁ። በጣም ይቅርታ። እሺ አንድ ሰው ክርስቶስን አምኖ ስንል ያው ቤተክርስቲያን ውስጥ ነው ኤደን የሚል ዩዘር ኔም ነው። አንድ ሰው ክርስቶስን አምኖ ስጋውን ደሙን ለመቀበልና ለመጠመቅ እያሰበ ቢሞትስ ነው የሚለው። እያሰበ ማለት which means ያው በቤተክርስቲያን ውስጥ ከሆነ የቤተክርስቲያንን ትምህርት ተቀብሎ በክርስቶስ ኢየሱስ ካመነ በኋላ ከሆነ ኦኬ በቃ ለመጠመቅ ከካህን ጋር ለምሳሌ ከካህን ጋር ተነጋግሮ በቃ ለመጠመቅ እያሰበ ድንገት የሆነ ነገር ቢያጋጥመው ቤተክርስቲያናችን ባይዘው እንደዚህ አይነት ነገር ላይ ብዙ አባቶችም እንደዚህ አይነት ነገር ላይ ኢንኬዝ በሚፈጠሩ ነገሮች ላይ ጽፈዋል። ኦኬ እግዚአብሔር አምላክ በጣም ከምናስበው በላይ ሩሩና ቸር የሆነ አምላክ ነው። ኦኬ ሰዎች ለምሳሌ በልጁ አምነው በልጁ በኢየሱስ ክርስቶስ ካመነ በኋላ ለመጠመቅ እያሰበ ከዛ ተጠምቆ ወደ ቤተክርስቲያን ለመጨመር ትምህርቱን ከተቀበለ በኋላ ለመጠመቅ እያሰበ በቃ መች ልጠመቅ ብሎ እያሰበ ቀን ለመወሰን እያሰበ ድንገት የሆነ ነገር ቢያጋጥመው እግዚአብሔር እንደተጠመቀ አድርጎ ይቆጥርለታል። ባይዘው አባቶችን አሁን እንዳጋጣሚ እዚህ ቶፒክ ላይ እንትን ስላላልን ነው እንጂ አባቶችን
ራሱ መጥቀስ ይቻላል። ኦኬ እግዚአብሔር አምላክ በዚህ ደረጃ ነው። እግዚአብሔር ልብን ነው የሚያየው። ባይዘው ልብን ነው የሚያየው። ሰው ለመጠመቅ እያሰበ ስጋውን ደግሞ ለመቀበል እያሰበ በቃ በዚህ ቀን ወስዳለሁ እያለ ቀን ወስኖ ኦር እያሰበ እንትን እያለ የሆነ ነገር ቢያጋጥመው እግዚአብሔር አምላክ ይህንንም ነገር ኮንሲደሬሽን ውስጥ ይከታል። እግዚአብሔር እውነተኛ ዳኛ ነው ስንል እንደው እንኳን እግዚአብሔር አይደለም ምድራዊ ዳኞች ራሱ ፊት ለፊት የሚቀርብላቸውን ኤቪደንስ ኦኬ ልብ ግራና ቀኙ ምናምን ነገር ቼክ አድርገው ነው አመዛዝነው ነው እንትን የሚሉትና እግዚአብሔር እውነተኛ ዳኛ ነው ስንል የምርም ሁሉን ነገር አመዛዝነው ኢንቴንሽንን አይቶ ኦኬ ለዛ ነው ልብና ኩላሊትን መመረምር አምላክ ነኝ ብሎ እግዚአብሔር የሚናገረው ለምንድን ነው? በቃ የውስጥ ነው የሚያየው እግዚአብሔር። ኦኬ እኛ ሰዎች ፊትን ነው የምናየው፣ እግዚአብሔር ግን የውስጥ ነው የሚያየው። እና ለዛ ነው ብዙ ጊዜ ጀጅ ማድረግ ላይ ራሱ ምናምን ነገር ሰዎች እንዲህ ናቸው እያላችሁ አትናገሩ፣ ጀጅ አታርጉ። ሁሉም ሰው ውስጡን የሚያውቀው እግዚአብሔር ነው። ኦኬ እግዚአብሔር ውስጡን ስለሚያውቅና ከዛ አንፃር ነው እህታችን ሄደን በዛ መልኩ ነው የምንረዳው። እሺ ኤቢ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እሺ ወንድማችን ጥያቄ ምንድነው? ጥያቄ እንቀበል። ኦኬ እሺ አመሰግናለሁ። መጀመሪያ በጣም የምወዳችሁ መምህራኖቼ ናችሁ። ጋዲሳም ይዋድም በጣም ነው የምንከታተላችሁ። እንደ ውዳሴ አትዩብኝና እንደ መበረታታት ትዩትና በእናንተ ምክንያት ብዙ ሰው እየተመለሰ ነው። በተለይ ከቤተክርስቲያን ርቀን ለነበርነው ሰዎች እያወቅናት ነው ሃይማኖታችንን ኦርቶዶክስን በደንብ እያወቅናት ነውና እናመሰግናለን ማለት ፈልጋለሁ። መምህር አይደለንም። እሷን ማስተካከያ አድርግና መምህራን አይደለንም። ይዋዴ ቴዎሎጂ እየተማረ ነው፣ ግን እኛ መምህራን አይደለንም። ለማንኛውም እሺ ቀጥላውን ወደ ሐሳብ እሺ ወንድሞች ችግር የለውም። እና ሶስት ጥያቄዎች አሉኝ። ሁለቱ እጅግ አስፈላጊ ናቸው ያምናለሁኝ። አንዱ ግን ችግር የለውም። ከመጀመሪያው ስጀምር አሁን እግዚአብሔር ወልድ ኢየሱስ ክርስቶስ አድኖናል ስንል ሙሉ ለሙሉ ከሲኦል አውጥቶ ነው ገነት ውስጥ የጨመረን ወይስ እዳችንን ነው የከፈለንን? ምክንያቱም እዳችንን ከፍሎልን ከሆነ በራሳችን ፍቃድና በራሳችን ስራ ነው ወደ መንግስተ ሰማያት የምንገባው። ሙሉ ለሙሉ እንደ ፕሮቴስታንቶች አድኖናል ብለን የምናስብ ከሆነ ደግሞ ልክ ያልሆነ አካሄድ ነው የሚሆነው። ግራ ስለገባኝ ነው። ይሄኛው አንደኛው ጥያቄ ነው። አድኖናል ማለት መጽሐፍ ቅዱስ ላይ ያለ ነገር ነው። ኢየሱስ ክርስቶስ አድኖናል። ይህ መጽሐፍ ቅዱሳዊ ትምህርት ነው። ከሞት አድኖናል። ከእዳው ለምሳሌ እዳ ኖሮብን ነበረ፣ ኃጢአት ነበረብን፣ ሞት ነበረብን ከአዳም የመጣ እሱን አድኖናል ብዬ ነው ማምነው። አጥፍቶታል። በመስቀሉ ሞት እኮ ጠረቀው ይላል። አጥፍቶታል እንዴ! ያንን እኮ ሞት የገባበትን ስጋ በአዳም በኩል ወደ ዓለም ሞት ገብቶ አልነበረ? ያን የወደቀው ስጋ እንግዲህ በአዳም በኩል ሞት ገብቶ ነበረ። ስለዚህ ያ ፎልን የሆነ ኔቸር ሰዎች በሙሉ ያን ፎልን ኔቸር ይዘው ነበር። ያን የወደቀው ማንነት ይዘው ነበረ። አምላክ ሰው መሆን ያስፈለገበትም ዋናው ምክንያት ምንድነው? ያን ፎልን የሆነው ኔቸር የወደቀው ማንነት ኦኬ የኛን ስጋ ገንዘብ አድርጎ ከፍ ከፍ ሊያደርገውና ሊያከብረው ነው። ለዛም በአባቱም ቀኝ በግርማውም ቀኝ ሊያስቀምጠው ከፍ ከፍ አድርጎ ሰማያዊ ሊያደርገውም ስላሰበ ነው ጌታችን በስጋ የተገለጠው። ስለዚህ ኦፍ ኮርስ አድኖናል። በቃ ግልጽ ነው። ግን ድህነት የሚለው ነገር እንዴት መሰለ? የቤተክርስቲያን ትምህርት ሶስት ነገር አለ። ድህነት ለምሳሌ ብዙ ጊዜ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ሰምተህ ከሆነ የቤተክርስቲያን ትምህርት እንደዛ ነው። ኦኬ ድነናል ስንል ለምሳሌ ሰው አሁን እኛ ኦርቶዶክሳውያን ድነናል፣ እየዳንን ነው፣ እንድናለን። ድነናል ስንል ከምን አንጻር ነው ከተባለ አምነን ተጠምቀን ኦኬ ያ አዳማዊ ማንነታችንን አውልቀን ክርስቶሳዊ ማንነትን ለብሰናል ወይ ደግሞ የእግዚአብሔር ልጅ ሆነናል እያለን ኦኬ ጸጋ መንፈስ ቅዱስን ተቀብለናል እያለን። ነገር ግን እየዳንን ነው ስንል ደግሞ መጽሐፍ ቅዱሳችን ልጅ ከሆነን በኋላ ደግሞ ዕለት ዕለት ድነታችሁ መፈጸም አለባችሁ እያለ ይነግረናል። ለምሳሌ ሐዋርያው ቅዱስ ጳውሎስ በረከቱ ይደርብንና በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ እኔ ከእናንተ ከራኩ በኋላ ድነታችሁን በመፍራትና በመንቀጥቀጥ ፈጽሙ ይላል። ለክርስቲያኖች ማለት ነው። ኦኬ ስለዚህ ክርስቲያን ሁሌ ዕለት ዕለት ድነቱን መፈጸም መቻል አለበት። ግን መጨረሻ ላይ እየዳንን ነው፣ ድነናል፣ እየዳንን ነው፣ እንድናለን ብለን ፋይናሊ ደግሞ ሳልቬሽን እና አቴን የምናደርገው ደግሞ መቼ ነው ከተባለ ጌታችን ኢየሱስ ዳግም ለፍርድ ከመጣ በኋላ ሁሌም የምንናገረው ነገር አለ አይደለ? ቃለ ሕይወት ያሰማልን እንደምንለው እናንተ የአባቴ ብሩካን ኦኬ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ያንን የሕይወት ቃል ስንሰማ ያኔ ሳልቬሽን ወደ አባታችን መንገድ ወደ እግዚአብሔር መንግስት ስንገባ ነው ሳልቬሽን አቴን የሚደረገው ማለት። ከዚህ አንጻር ነው የምንረዳው ወንድማችን። ስለዚህ ድነናል ስንል ስለምን እያወራ እንደሆነ ስፔሲፋይ ማድረግ መቻል አለብን። ለፈልጌ ኦኬ ግልጽ ነው። አመሰግናለሁኝ።
ሁለተኛው ጥያቄ ምንድነው? ሁሌም ምንድነው የማስበው ለንስሐ ገባና ከዛ እወድቃለሁኝ ድጋሚ መቁረብ በጣም ነው የምፈልገው። እንደዚህ መውደቆች ሲመጡ ይሄ ቁርባን ፈጣሪን እንደመዳፈር እንዳያዩ ፈራል። በሚስጥረ በቁርባን ማንነቴን ከዘላለማዊ ሕይወት በዘለለ ስጋዊ እዚህ ምድር ላይ ባለሁበት ጊዜ ብርታት ሊሰጠኝ ይችላሉ። እቺን በደንብ ብታብራራልኝ ደስ ይለኛል። ኦኬ፣ እንደው ባኬን ፎርዝ ነገሩን ቀለል ላድርገውና ለምሳሌ ኦኬ፣ በልምድ ለምሳሌ ሁሉም ሰው ሁላችንም ያው ከሰው ይለያያል። ሁሉም ሰው የሚወድቅበት ኃጢአትና ልምምድ ሊኖር ይችላል አይደል? ያንን ኃጢአት የምታሸንፈው በምን ይመስላል? ልታሸንፍ የምትችለው እስቲ አንተ ምልከታ ነገር በራሴ ብዙ ሞክሬያለሁኝ። በጣም ብዙ መንገዶችን በዚህ መንገድ ላሸንፈው እችላለሁ ብዬ በጣም ብዙ መንገዶችን ሞክሬያለሁ። ያ አሁን እዛ ጋር ነው አሁን ችግሩ ምን መሰለ፣ በራሴ የሚለው ነገር ክርስትናው ላይ በራሴ የሚል ነገር አይሰራም። ባይዘው በራሳችን ምንም አናመጣም። እውነት ለማውራት ለምን መሰለ፣ ጌታችን ኢየሱስ ምን ብሎ ተናግሯል መሰለ? ክብር ምስጋና ለስም አጠራሩ ይባውና ካለ እኔ ምንም ልታደርጉ አትችሉም ብሎ ተናግሯል ጌታችን። ካለ እኔ ኦኬ፣ ካለ እኔ ምንም ልታደርጉ አትችሉም ብሏል። ስለዚህ እነዚህ የልማድ ኃጢአቶችን ምኖች ለምሳሌ ሰው ቅዱስ ቁርባን ከተቀበለ በኋላ ኃጢአት አይሰራም እያልን አይደለም። ነገር ግን ያው ክርስትና ፕሮሰስ ነው። እሺ ኤቢ ክርስትና ፕሮሰስ ነው። ምን አይነት ፕሮሰስ መሰለ? ክርስቶስን ወደ መምሰል የማደግ ኦኬ ህይወት ነው ክርስትና። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 1 ላይ ምን ይላል? እኔ ክርስቶስን እንደምመስል እኔን መሰሉ ያለው ለዛ ነው። ክርስቶስን ወደ መምሰል የማደግ ህይወት ነው ክርስትና እንጂ ባለንበት እንደው ዝም ብሎ ፍሬ ሳናፈራ በመንፈሳዊ ህይወታችን ሳናድግ ዝም ብሎ ቁጭ ማለት አይደለም ክርስትና። ስለዚህ ለምሳሌ አንተው ንስሐ ገባ ባይዘው ትክክለኛ ንስሐ ራሱ እውነትና ወራ ከተባለ በቤተክርስቲያን ትምህርት ሰው ንስሐ ከገባ በኋላ የዛ ንስሐ የኃጢአት ስርየት ራሱ የሚገኘው በቅዱስ ቁርባን ነው። ይሄ ነው የቤተክርስቲያን ትምህርት። በቅዱስ ቁርባን ነው ባይዘው ማህተሙ ራሱ እግዚአብሔር ይፍታ የሚለው የአባቶቻችን ካህናት ራሱ ማህተም የሚመታው ሰው ቅዱስ ቁርባን ሲቀበል ነው። ለምን? የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻል ስለሚል መጽሐፍ ሲናገር። ስለዚህ ምንድነው ለምሳሌ አንተው ንስሐ ገባ ኦኬ፣ ንስሐ ከተገባለህ ከንስሐ አባት ጋር ከተነጋገርክ በኋላ ትቆርባለህ። ልክ ስትቆርብ ያ ቅዱስ ቁርባን ኃይል ይሆናል። ኦኬ፣ ምን ይሆናል? ጉልበት ይሆናል። ኦኬ፣ ለምን? ክርስቶስን ነው የተቀበልከው። ኦኬ፣ የክርስቶስን ስጋና ደም ነው የበላው። ጌታችን ኢየሱስ ደግሞ ተናግሯል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ እርሱም በእኔ ያልኩኝ። ኦኬ፣ ጌታችን በእኛ የሚኖረው ቅዱስ ቁርባን ከአብ ጋር ስለ አብ የተናገረውን ወደዚህ ያመጣሁት ይቅርታ እና ጌታችን በእኛ እንዲሆን ቅዱስ ቁርባን መቀበል ያስፈልጋል። የጌታን ስጋና ደም እሱን ስንቀበል ኃጢአት ላይ ጉልበት ይኖረናል። ኦኬ፣ ኃጢአትን ድል የምንነሳው በእርሱ ነው። ያለበለዚያ ምን ይሆናል መሰለ? በቅዱስ ቁርባን ንስሐ እየገባን በቅዱስ ቁርባን የማናተመው ከሆነ እንደው ንስሐ እንገባለን፣ ማተብ ሳይመታ ድጋሚ እንወድቃል። ንስሐ እንገባለን፣ በቃ ዝም ብሎ አለ አይደለ? እኔ እንደውም ንስሐ አባቴ አንድ የሚጠቀሟት ቃል አለች። ዝም ብሎ ታጥቦ ጭቃ የሚባል አባባል አለ። ገብቷል? ታጥቦ ጭቃ ኦኬ፣ ታጥቦ ጭቃ ይሞን በቃ ንስሐ ይገባል፣ ይወደቃል። ነገር ግን በልምድ አሁን ሁሌ የሚጥሉ እነዛን ኃጢአቶች ግን ኦቨርካም ማድረግ የምትችለው በቅዱስ ቁርባን። የጌታችን ኢየሱስ ክርስቶስ ስጋውና ደሙ ኃይል አለው፣ ጉልበት አለው። ክርስቶስን እየተቀበልን ያለን ኦኬ። ስለዚህ ክርስቶስ ደግሞ ዓለምን አሸንፏል። እኔ ዓለምን እንዳሸነፍኩ እናንተም ታሸንፋላችሁ ብሎ በአምላካዊ ቃሉ ስልጣን ሰጥቶናል። ስለዚህ ክርስቶስን ልክ ስንቀበል እነዛን የልማድ ኃጢአቶች ድል እየነሳን እንመጣለን። ኦኬ። ነገር ግን እንዳልኩ ሁሌም ወደ ቅዱስ ቁርባን ከመቅረባችን በፊት ከንስሐ አባቶቻችን ጋር መነጋገር ያስፈልጋል። እንደው በስሜታዊነት አይደለም የሚቀርበው። ከንስሐ አባት ጋር ተነጋግረ ምን ብለህ ንስሐ አባትን አማክረ ከዛ በኋላ ከእሳቸው ጋር በመነጋገር እንዲህ አስብ ያለው እንዲህ ያለው ነገር እሳቸው በደንብ ስለሚያውቁ ከኛ በላይ በጣም ጠቢብም ናቸው። ማስተዋልም ያላቸው አባቶች ብዙ አባቶች ስላሉ ከነሱ ጋር ተነጋግረን ነው እንትን የምትለውና ነገር ግን እነዚህ የልማድ ኃጢአት የሚባሉትን ድል መንሳት የምንችለው በቅዱስ ቁርባን በቃ ኦኬ፣ በቅዱስ ቁርባን እና ለዛ ነው አትፍራ። ከንስሐ አባት ጋር ተነጋገር። ከንስሐ አባት ጋር ከተነጋገርክ በኋላ ቅዱስ ቁርባንም ከተቀበልክ በኋላ ልትወድቅ ትችላለህ፣ ትወድቃለህ። ነገር ግን ምንድነው ኃይል እያገኘህ ነው የምትሄደው። ትወድቃለህ፣ ትነሳለህ። ክርስትና ደስ የሚለው እኮ እሱ ክርስትና ትወድቃለህ፣ ትነሳለህ። ነገር ግን ቅዱስ ቁርባን እየወሰድክ በሄድክበት ቁጥር የበለጠ እየጠነከር ቅዱስ ዮሐንስ አፈወርቅ ምን ይላል? ልክ ቅዱስ ቁርባን ተካፍላችሁ ስትመለሱ እንደ አንበሳ እሳት እየተፋችሁ ነው የምትሄዱ፣ ለሰይጣን ማለት ነው። ኦኬ፣
ለሰይጣን የሆነ እሳት እየተፋ ነው የምትሄደው። ኦኬ ፓወርፉል እየሆንክ ነው የምትሄደውና እየጠነከርክ ነው የምትሄደውና እግዚአብሔር ደግሞ ጸጋውን የበለጠ ያበዛልሃል። ያ የሚያስቸግርን ኃጢአት እንድታሸንፍ ድል እንድትነሳው እግዚአብሔር አምላክ የበለጠ ምን ይሰጣል? ጥንካሬ ይሰጣል። ኦኬ ስለዚህ ከዛ አንጻር ነው ወንድማችን ኤቢ። በጣም አመሰግናለሁ። ግልጽ ነው። ሌላኛው የመጨረሻው ጥያቄ እንደዚህ ስላቸው ሰዎች ምንድነው የሚሉኝ? ወደየት ነው የሚመሩኝ? ስም መጥቀስ አልፈልግም። የሆኑ ቤተክርስቲያኖች አሉ ልክ መንፈስ ምናምን የሚጣልባቸው አባቶቻችን ቄሶችን መነኮሳትን እንትን መንፈስ የሚያስወጡ ማለት ነው። ወደዛ ሄድ ብሎ ነው የሚመሩኝ። እኔ ደግሞ መጀመሪያ በፕሮቴስታንቶች ዘንድ አየሁትና ልክ ነው ልክ አይደለም የሚለውን በራሴ መወሰን አልቻልኩም። እቺን ነገር ከቻላችሁ እንትን ነው አሁን እውነት ለማውራት የትኛውም ጸበል ሆነ የትኛውም እንትን ከቅዱስ ቁርባን ጋር ምንም የሚወዳደር ነገር የለም። ለውድድር የሚቀርብ ነገር የለም። እንዳልኩ ብዙ ስራ ያው ቤተክርስቲያናችን ውስጥ ብዙ ስራ እየተሰራም ነው። ከዚህም በኋላ በጣም ብዙ ስራ መሰራት አለበት ምናምን ሁላችንም ድካም አለብን። በጣም ብዙ ስንፍና አለ ምን አለ። ግን ለምሳሌ ግብጽ ብትሄድ ኮፕቲኮች ጋር ለምሳሌ ብትሄድ አርመኖች ጋር ሄደህ ብትመለከት ለምሳሌ ቅዳሴ ላይ የሚመጣ ሰው በሙሉ ቆርቦ ነው የሚወጣው። ሁሉ ኦልሞስት ሁሉ 90 ምናምን በመቶ ምዕመን ቆርቦ ነው የሚወጣው። ኦኬ እና እኛ ጋርም እንደዚህ አሁን እንዳልኩ ነው። አሁን ያልከውን ነገር በተወሰነ መልኩ አንደርስታንድ አደርጋለሁ። አንዳንድ ሰው ኦፍ ኮርስ ከእውቀት ማነስ ሊሆን ይችላል፣ በቂ ትምህርትም ባለማግኘት ሊሆን ይችላል ምናምን ነገር ኢቭን ሁሉ አንዳንድ ሰዎች ጸበልን ከቅዱስ ቁርባን አስበልጦ የማየት ነገር አለ። ይሄ ምንም ፋክት ነው። አንዳንድ ሰዎች ጋር ከእውቀት ማነስ ምናምን ነገር ይሆናል በእርግጠኝነት። ኦኬ ትምህርት ካላገኙ በእርግጥ አይፈረድባቸውም፣ የነሱም ጥፋት አይደለም። ግን ምንድነው ከቅዱስ ቁርባን ጋር የሚገናኝ የሚወዳደርም ነገር የለም። ኦኬ ከቅዱስ ቁርባን በላይ መድኃኒትም የለም ምንም የለም። ይሄን ስንል እግዚአብሔር በጸበል በኩል አይሰራም እያልን አይደለም። ኦፍ ኮርስ በጸበል በኩል ይፈውሳል። እግዚአብሔር በጸበል በኩል ሰዎችን ያድናል፣ ከስጋዊ ከተለያዩ በሽታ ያድናል። ግን ቅዱስ ቁርባን ስንል ስለ ነፍስ ነው እያወራን ያለነው። ኦኬ ስለ ነፍስ ነው እያወራን ያለነው። ለነፍሳችን ነው መድኃኒት የሚሆነው። ኦኬ ጸበል ብትሄድ ለምሳሌ ስጋዊ ፈውስ ልታገኝ ትችላለህ፣ ኦር ሰዎች ከአጋንንት ስራት ሊላቀቁ ይችላሉ። እዚህ ጋር ግን ቅዱስ ቁርባን ስንል ግን የጌታን ስጋና ደም ስለምንቀበል ለነፍሳችንም ጭምር መድኃኒትነቱ ኦኬ ህይወት ነው የሚሰጠን። ኦኬ ኃጢአት ላይ ስልጣን እንዲኖረን ነው፣ ወይ ደግሞ ኃጢአት ላይ ዲያብሎስን ድል እንድንነሳው ነው አቅም የሚሰጠን። ስለዚህ እንትን የማይሉ ነገሮች ናቸውና ጸበል መሄድ ጥሩ ነው፣ መጠመቅ ጥሩ ነው፣ ምን ማለት ጥሩ ነው። ኦፍ ኮርስ የትኛውም ደብር ማለት ነው። የትኛውም ደብር እንደው የሆነ የተለየ የሚባል ቦታ የለም። ባይዘው የትኛውም ቦታ ጸበል ሲባል በአብ ወልድ በመንፈስ ቅዱስም የተባረከ እና ቅዱስ ውሃ ነው የተባረከ በምን በአብ በወልድ በመንፈስ ቅዱስ ስም። ስለዚህ ሰፈር ውስጥ ያለው ጸበል ብትሄድ የትም ብትሄድ እግዚአብሔር ፍቃዱ ከሆነ ኦኬ እንድትድን እግዚአብሔር ፍቃዱ ከሆነ የትኛውም ደብር ሄደህ ትፈወሳለህ። ምን ትላለህ? ግን ቅድም ካወራነው ነገር አንጻር ከሆነ ግን ንስሐ እየገባ ከሆነ ቅዱስ ቁርባን ግዴታ መቀበል አለበት ወዳጅ፣ ግዴታ። እሺ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እሺ እናመሰግናለን። ያው ጋይስ ይሄን ነገር ከቅድም ጀምሮ ሐሳብ ሰጥ የነበረው እንደ ምዕመን ነው። እሺ እንደ ምዕመን ነው። ድምጼ ትንሽ ጎርነን ሲል የሆነ ባለስልጣን ይሆንኩ ምናምን ነገር እንዳይመስላችሁ አይደል? ይዋዲ መስከርልኝ ወዳጅ። ምን ኃይለ ቃል ተጠቀምክ እንዴ? አንዴ ዘራፍ አልኩኝ እኮ የሆነ ሰዓት ዘራፍ ማለት ነው ይቀርልኝ። ዛሬ ይሄ ልጅ ደግሞ ክህነት ስማ ክህነት የፈጠነ ሸምቶ መጣ እንዴ እንዳይሉኝ እኮ ፈርቼ እንዴ ገዛ እንዴ እንደ እንትኖች እንዳትባል እንዴ የታድሶች ሙድ ካህኔ ምናምን ብዬ ከቻስ እንዳለል ብዬ ነው። እሺ ጥያቄ ያላችሁ እስቲ የሃይማኖት ጥያቄ አሜን ይዋዲ የምትጨምረው ነገር ካለ ወይ ሌላ ሰው ልቀበልልህ ብዬ ነው። ሃይማኖታዊ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ። ሃይማኖታዊ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ። ከዛ ይዋዲ መልስ ይሰጥበታል። እሺ አብርሽ የሚሉ ዩዘር ኔም አለ። እሺ ሰላም ላንተ ይሁን አብርሽ ወንድማችን። ሰላም እንዴት ናችሁ? ደህና ናችሁ? ይዋድ ጋዲሳ እንዴት ናችሁ ወንድሞች? እግዚአብሔር ይመስገን። እንዴት ነው ወንድማችን? ቀጥል። አንድ ጥያቄ ነበረ። በእርግጥ እኔ ስለ እንትን ጋር አጽዋማት ጋር የተያያዘ ነው እና በገና አጽዋማት ላይ ይሄ መጨረሻው አለ አይደል? ይሄ ጋድ የሚባለው እዛ ላይ
ጋድ አክፍለት አለው አክፍለት የለውም የሚባል ብዙ ከብዙ መምህራኖች ተሰማ። አንድ የሆኑ መምህራኖች አክፍለት አለው ይላሉ፣ የሆኑ መምህራኖች ደግሞ አክፍለት የለውም እስከ 11 ሰዓት ነው የሚጾሙ ምናምን የሚባል ነገር አለና ይሄንን ብታብራሩልኝ ብዬ ነው። እና ይሄ ነው ጥያቄ ያለኝ። ኦኬ አክቹአሊ ይሄ ሃይማኖታዊ ጥያቄ ማለት ሃይማኖት ስንል ያው መሰረታዊ ትምህርት ማለት ነው። እንደዛ አይደለም ግን ሊቃውን ስማ ከሆነ በዚህ ጉዳይ ምላሽ ሰጥቶበታል በጋድ ዙሪያ ማለት ነው። ሞር ይሄ ማክፈል ምናምን የለውም ግን ቶታሊ ቅዳሴው ሌሊት ነው አይደለ? 6 ሰዓት ነው የሚገባው 18 ሰዓት መሙላት አለበት ነው እንጂ ጋድ አለው ጋድ የለውም። አይሚን ማክፈል የለውም አክፍሎት ማለት ነው። ጋድ የለውም ሳይሆን ጋድ ነው ግን የአክፍሎት የለውም ብለው መልሰውበታል። ይሄ የሊቀ ሊቃውንት ስብሐ ከሆነን እንትን ሚዲያ ላይ ቀንዲል ሚዲያ ላይ ያደረጉትን እሱም ብትከታተሉ እዛ ምላሽ ስለሰጡበት እሱ ብትከታተለው ብዬ አስባለሁ። አብርሽ ያው እንትን ስላልሆነ በእርግጥ እንደዛ ነው የሚታየው ከመለሱትም። እሺ አይ ተመልሶልኛል። ላይ እኔ መምህር ዘበነ አክፍለት አለው አሁን ያልካቸው መምህር ደግሞ መምህር ስምዐኮን አክፍለት የለውም የሚባል ሁለት አይነት ስለሰማሁኝ የትኛው ነው ልክ ሊሆን የሚችለው ብዬ በራሴ ትንሽ ግራ ገብቶ ስላለኝ ነው። ያው ፍትሐ ነገሥት በደንብ ያው ሊቀ ሊቃውንት ስምዐኮን የፍትሐ ነገሥትን በደንብ ስለተማሩ ፍትሐ ነገሥቱን በሚያብራሩበት እንትን ነው እና ለመቁረብ ያው ግዴታ ማንም ሰው ሊቆርብ ከሆነ 18 ሰዓት መሙላት አለበት አይደለ? ከዛ አንጻር ቅዳሴው 6 ሰዓት ምናምን ተብሎ ቢታሰብ 18 ሰዓት መሙላት ከ6 እስከ የሚቆረበው ቢያንስ 8 ሰዓት ምናምን ቢባል ሰዓቱን አስልቶ ምናምን እንትን ማለት ከ18 መሙላት አለበት። ከዛ አንጻር አክፍሎት ምናምን የሚሉት እሱን ሊሆን ይችላል እንጂ ማክፈል እንደ ስዑር ወይም ደግሞ እንደ ቀዳሚት የአብይ ጾም እንደ ቀዳሚ እንደሱ አይደለም። የጥምቀትና የገና ማለት ነው። እንደዛ ነው። እሱን በቃ የሊቀ ሊቃውንት ስምዐኮን በደንብ ስማውና የእሳቸው ብትወስድ ጥሩ ነው። እንደዛ። እሺ አመሰግናለሁኝ ይሁዲ። እሺ ሰላም